ለዚህ አካል ስንል ምን እያልን ነው የሚለውን እስኪ ቅዱሳን አባቶቻችን እንዲያበራሩልን እድል እንሰጣቸዋለን። ሃይፖስታሲስ ማለት በመጀመሪያ ቃሉ ግሪኩ ቃል ይሄ ነው እንደምትመለከቱት። ሃይፖስታሲስ በመሰረታዊነት የሁለት ቃላት ጥምረት ነው። ሃይፖ አንደር ማለት ነው። ያው ስታሲስ ማለት ደግሞ ስታንዲንግ ማለት ነው። ለዚህ ሃይፖስታሲስ ማለት በቃ በአጭሩ ስታንዲንግ አንደር ማለት ነው። የአንድ ባህሪ የአንድ ህልውና መሰረት፣ ስር፣ መቋሚያ፣ መገለጫ ማለት ነው አካል ማለት። ይህ ደግሞ ባህሪ ከሚለው የኛ የመጽሐፍ ቅዱስ መዝገበ ቃላት ትርጓሜ ጋር ተመሳሳይ ነው። ለምሳሌ ኪዳነ ወልድ ክፍሌ ገጽ 278 የመጽሐፍ ቅዱስ መዝገበ ቃላት ገጽ 108 ብትመለከቱ አሁን ካልነው የባህሪ መሰረት የህልውና መሰረት የሚለውን ትርጉም ነው የሚሰጠው ለአካል ማለት ነው። ሁለተኛ ትርጉም ሲሰጥ ደግሞ አይን፣ አፍንጫ፣ ጆሮ ብሎ ህዋሳትን ይዘረዝራል። ለዚህ ሁላችሁም እንድትረዱ የሚያስፈልገው በአካልና በህዋሳት መካከል ልዩነት አለ። ህዋሳት አካል የሚባሉት ስለሚጨበጡ ነው። አካል የሚባለው የባህሪ ህልውና መሰረት ስለሆነ ነው። ሐሳቤ ግልጽ እየሆነ ነው ዲያቆን እንዳላወሳስበው። ስለዚህ አሁን ላቲኑ ይሄንን ሃይፖስታሲስ የሚለውን ስለሆነ ቀጥታ የሚወስደው ሳብስታንሺያ ብሎ ነው የሚያመጣው። ሳብስታንሺያ ሳብ ያው አንደር ማለት ነው። ስታንሺያ ማለት ደግሞ ስታንዲንግ ነው። ቀጥታ ከግሪኩ ጋር የሚመሳሰል ነው። ከዛ እንግሊዘኛው ይሄንን ቃል ወስዶ ሳብስታንስ ብሎ ባህሪ ብሎ ተርጉሞ ያመጣል ማለት ነው። ያችሁ ስለዚህ አካል ያለ ባህሪ፣ ባህሪ ያለ አካል አይቆምም። አካል ያለ ባህሪ፣ ባህሪ ያለ አካል የለም፣ ሐሰት ነው። ስለዚህ እግዚአብሔር አካል አለው ወይ ተብሎ ሲነገር የለውም ብሎ መመለስ እግዚአብሔር ኤግዚስት አያረግም ማለት ነው። ባህሪ ራሱ የለውም እንደማለት ነው። ለዛ ነው ሰው ቀስ ብሎ አካል የሚለውን በሁለት ተርጉሞ ካስፈለገም በሶስት ተርጉሞ ልክ እንደ ኮንቴክስቱ የለውምም አለውም ማለት ያለበት ማለት ነው። እንዲሁ ዝም ብሎ ተዘሎ የሚገባበት ቶፒክ አይደለም። ስለዚህ ቃሉ ሃይፖስታሲስ ስንል ወይም አካል ስንል የባህሪ መታያ፣ ይሄው የባህሪ መታያ፣ የባህሪ መሰረት ማለት ነው እንጂ የተወሰነን መገለጫ አይን፣ ጆሮ፣ እግር፣ እጅ፣ ሆድ፣ ዕቃ ምናምን የምንለው አይደለም። ለዚህም ነው ስላሴ አይወሰኑም፣ አይያዙም፣ አይጨበጡም የምንለው ኮርፖራል ቦዲ ስለሌላቸው ማለት ነው። ይህንን በኋላ እናየዋለን። ቅዱስ ባስልዮስ ይህንን ሲያስረዳ 38 ማን ነው 214ኛው መልእክት ላይ ቅዱስ ባስልዮስ ታላቁ ማለት ነው ዘቂሳሪያ and hypostasis is the same as that between the general and the particular ይላል። አሁን በኦሲያና በሃይፖስታሲስ ማለት በባህሪና ሃይፖስታሲስ ወይም በአካል መካከል ያለው ልዩነት በጠቅላላና በውስን መካከል ያለው ልዩነት ማለት ነው። ለምሳሌ ይሄንን በኋላ ላይ እነ ቅዱስ ጎርጎርዮስ በደንብ አድርገው ነው የሚያብራሩልን። ቅዱስ ጎርጎርዮስ ይሄንን ሲተረጉም ምንድነው የሚለው? ልብ ብላችሁ ተመልከቱ። we do not say three gods ሶስት አማልክት አንልም ማለት but three hypostasis ሶስት አካላት ግን እንላለን። አያችሁት? we do not say three gods ሶስት አማልክት አንልም፣ ሶስት አካላት ግን እንላለን። ጋድ የሚለው ባህሪያዊ ነው። ስለዚህ ለሶስት አይቀጸልም፣ አይነገርለትም። አካላት ግን ለሶስቱ ቅድም ላልናቸው ያ መለኮታዊ ባህሪ ፉሊ ደወል በለም ያደርግባቸው ለሶስቱ አካላት ግን ይነገርላቸዋል ማለት ነው። ይሄ ቴዎሎጂካል ኦሬሽን 5.9 ላይ የምታገኙት ነው። ማለትም ሶስት አማልክት አንልም ሶስት አካላት እንጂ በማለት ከላይ ቅዱስ ባስልዮስ ከተናገረው ጋር ያስቀምጣል ማለት ነው። እንደገና ቅዱስ ኤጲፋኒዎስ አንኮራተስ ወይም መልህቅ የተባለ ድርሰት እንዳለው ሁላችንም እናውቃለን። አንቀጽ 8 ላይ ምን ይላል መሰላችሁ? The Holy Trinity is one Godhead in three hypostases united in Usia ይላል። ቅድስት ሥላሴ አንድ እግዚአብሔርነት በሶስት አካላት በመለኮት ወይም በባህሪ የተዋሃዱ ናቸው ይላል። አሁን three hypostases ሲል ሶስት አካላት ማለት ነው። united in Usia ሲል በባህሪ የተዋሃዱ ማለት ነው። one Godhead ሲል አንድ መለኮት ማለት ነው። ግልጽ ነው ብዬ ላስብ ለራሴ። ቅዱስ ጎርጎርዮስ ዘንሲስ አሁንም on not three gods የሚል ድርሰት አለው። እዛ ላይ ምን ይላል? in the case of human things the nature is one። አሁን ለሰው ሲነገር ባህሪ አንድ ነው ለሁሉም ሰው። the humanity and all individuals are bound to it። ሁሉም ሰዎች በዛ በሰብአዊ ባህሪ ውስጥ ያሉ ናቸው። but ይላል the hypostases are many such as Peter, Paul and John። አካላት ግን በአንዱ ባህሪ ውስጥ ብዙ ናቸው። አያችሁ? በአንድ ሰብአዊ ባህሪ ውስጥ ብዙ የሰው አካላት አሉ። ለምሳሌ ብሎ ጴጥሮስ፣ ጳውሎስ፣ ዮሐንስ ይላል። each of these
represents a particular instance of the nature እነዚህ ሶስቱም አካላት የዛን የባህሪ አንዱ መገለጫ ናቸው bound by their own individual bodily existence አያችሁት አሁን ልዩነቱ ምንድነው ለሰዎች ሲሆን ቦዲሊ ነው ለመለኮት ሲሆን ግን ቦዲሊ አይደለም ኤግዚስተንሱ ማለት ነው ለዚህ አሁን በባህሪና በአካል መካከል ያለው ልዩነት ምንድነው የሚል ሰው ካለ ባህሪ ጠቅላላ ነው አካል ግን particular instantiation of an essence ነው የሆነ ባህሪ አንድ ማሳያ አንድ መታያ ማለት ነው ስለዚህ አሁን ለሰው ባህሪ መታያው ማን ነው ዘማሪያ ለሰው ባህሪ መታያው ማን ነው ጅብሪል ለመለኮትስ አብ ወልድ መንፈስ ቅዱስ ግልጽ ነው ብዬ አስባለሁ ከዚህ የምንረዳው ሃይፖስታሲስ የጠቅላላ አንድ ባህሪ ምሳሌ አሁን እንዳልነው particular instantiation of an essence የሚለውን ይሆናል ኦኬ ስለዚህ በስላሴ ውስጥ ይላል አካል ስንል መለኮታዊ ባህሪ በመላእክት ያላቸው ህልዋን ቀዋመያን ለባውያን ማለታችን እንጂ እጅ እግር ወዘተ ያለን አይደለም ከዚህ በመነሳት ነው እግዚአብሔር መንፈስ ነው የሚለው የጌታችን ትምህርት የሚመጣው ዮሐንስ 4:24 ላይ የምትመለከቱት እግዚአብሔር መንፈስ ነው ትክክል ነው ምን ማለት ነው የአካላት ግጥምጥሞሽ አይደለም በቦታ በጊዜ በሁኔታ የሚወሰን አይደለም ይሄንን በኋላ እንመለከተዋለን በመጽሐፍ ቅዱስ ውስጥ በአባቶች ትምህርት ውስጥ እግዚአብሔር ከቦታ ውጪ ነው ከጊዜ ውጪ ነው ከቁስ አካል ውጪ ነው ከሁኔታ ውጪ ነው አሁን ከቦታ ውጪ ከሆነ በዚህ አለ ብሎ መጠየቅ ጥያቄው ራሱ ስህተት ነው ለምን ቦታ አይወስነውም ብለሃል አሁን ለምሳሌ ሰማይ እዛ ጋር አለ ትላለህ እንዴ ሰማይ ሁሉም ቦታ እኮ አለ ሰማይ እዛ ጋር አለ ሰማይ በምታየው ነገር ውስጥ ሁሉ አለ ቀና ካልክ ሰማይ ታያለህ ከተባለ ደውለህ አዲስ አበባ ሰማይ አለ እንዴ አትልም በጣም የሙኝ ጥያቄ ነው የሚሆነው ከጊዜ ውጪ ነው ከተባለ እግዚአብሔር ትላንት አለ ወይ አትልም ትላንት ራሱ ጊዜ ነው ከቁስ አካል ውጪ ነው ከተባለ ከእግዚአብሔር በዚህ ይወሰናል ወይ ብላ አትጠይቅም ከቁስ አካል ውጪ ነው ስለዚህ አካል ስንል ምን ይያልን ነው የሚለው ለስላሴ ሲነገረት በዚህ መልኩ ነው የምንረዳው አካል ስንል መለኮታዊ ባህሪ በመላእክት ያለባቸው ሶስት ህልዋን ቀዋሚያን ለባውያን አካላት ማለታችን ነው የባህሪ መታያ የባህሪ መገለጫ የሆኑ ሶስት አካላት ማለታችን ነው ሶስት ባህሪ ያልን አይደለም ለምሳሌ ዘማርያም ሰው ነው ይሄ ሰውነት ውስጥ አፍንጫ ጆሮ አይን እነዚህ ሶስቱ አብ ወልድ መንፈስ ቅዱስ ናቸው ያልን አይደለም እነዚህ ህዋሳት ናቸው ምን ይያልን ነው ሰብአዊ ባህሪ የሚባለው ለምሳሌ ዘማርያም ጅብሪል አትናቴዎስ የሚባሉ ሶስት ሰዎች ቢኖሩ እነዚህ ሰዎች የሰብአዊ ባህሪ መታያ የሰብአዊ ባህሪ መገለጫ ምሳሌዎች ናቸው ብለን እናስቀምጠው ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ ካራክተር ሃይፖስታሲስ ወይም ደግሞ የአብ የባህሪው ምሳሌ ነው ይለዋል ክርስቶስን ማለት ነው ምን ማለት ነው ያንድ የመለኮታዊ ባህሪ በአብ ዘንድ ያለሽ መለኮት በወልድም ዘንድ ያለሽ ማለት የባህሪው መታያ ነው ማለት እሱ ነው ትርጓሜው ጸዳለ ስብሐቲሁ የሚለው ማለት ነው በግዕዙም ቢሆን ስለዚህ አካል ስንል በዚህ ትርጓሜ ለስላሴ ሶስት አካላት አሉት ግልጽ ነው ሐሳቤ ለስላሴ ሶስት አካላት አሉት አካል የሚለው የመጀመሪያው ትርጉም ማለት ነው የማይታይ የማይጨበጥ የማይዳሰስ የማይወሰንና ወዘተርፈ አካል ለፍጡራን እንኳን በተገቢ ሁኔታ ይነገርላቸዋል አይደለም ለፍጡራን እንኳን ይነገርላቸዋል ልብ ብላችሁ ስሙ ነፋስን ለምሳሌ ማየትም መወሰንም መጨበጥም አይቻልም እስኪ እጃችሁን ጨብጡ እንዲያርጋችሁ እጃችሁን ጨበጣችሁ ስንት ግራም ነፋስ አለ እጃችሁ ውስጥ ተመዝኑት አላችሁ ስንት ግራም ነፋስ እንዳለ ከየት እንደመጣ ታውቃላችሁ ከጅማ ነው ከሐረርጌ ነው ከመቀሌ ነው ከጎንደር ነው ከዋሽንግተን ነው ከዴንቨር ከየት መጣ እጃችሁ ውስጥ ያለው ነፋስ ወላሂ አለም አይታወቅም ነው መልሱ አናየውም አንወስነውም አንጨብጠውም ነገር ግን አካላዊ ነው በምን ይታወቃል
በፕሬሸር ጌጅ መለካት ስለሚቻል አካላዊ መሆኑ በዛ ይታወቃል። ነፍስ አለች ደግሞ ሁለተኛ ነፍስም እንደዚሁ ናት። ነፍስ አሁን አትያዝም፣ አትጨበጥም፣ አትወሰንም፣ የሚዳሰስ የአካል ክፍል የላትም። ያ ማለት ግን ይህ አካላዊ ናት ማለት አይደለም። የነፍስ ባህሪ ካለ የነፍስ አካልም ግዴታ ነው። ግልጽ የሆነላችሁ ነው ብዬ አስባለሁ። ያ ማለት ግን አካል የላቸውም ወይም አካላዊ ናቸው ማለት አይደለም። ልክ እንደዚሁ ሁሉ እግዚአብሔርም ሶስት የማይወሰን የማይጨበጥ የማይታይ የማይዳሰስ አካል አለው ማለት አካል የለውም ማለት አይደለም፣ ወይም የለም ጭራሹኑ ማለት አይደለም። ስለዚህ ለፍጡር እንኳን እንዲህ ከተነገረ ለፈጣሪ ደግሞ ይበልጥ የረቂቅነት የጥበብ የነዚህ ሁሉ የምስጢራውያን ነገሮች ሁሉ መገኛ እንደመሆኑ መጠን እግዚአብሔርም እንደዚሁ ረቂቅ የሆነ አካል የማይወሰን የማይጨበጥ የማይዳሰስ የማይታይ አካል አለው ማለት ነው። ያ ስንል ምን እያልን ነው? አብ አካላዊ ነው፣ ወልድ አካላዊ ነው፣ መንፈስ ቅዱስ አካላዊ ነው ማለታችን ነው። ያ ማለት አብ መለኮታዊ ባህሪ፣ ወልድ መለኮታዊ ባህሪ፣ መንፈስ ቅዱስ መለኮታዊ ባህሪ ማለት ግልጥ ነው ብዬ አስባለሁኝ። ይሄ እሺ አካል ከላይ አሁን ያልነው የባህሪ መሰረት፣ የባህሪ መታወቂያ፣ የባህሪ መታያ ከሚለው በተጨማሪ የማይወሰን የማይታይ የማይጨበጥ ምናምን ያልነውን አሁን ይህንንም ተጨማሪ ዴፊኒሽን አድርጋችሁ መያዝ ትችላላችሁ ማለት ነው። ሁለተኛው የአካል ትርጉም ሰዋዊ ይሁን ፍጥረታዊ ክፍሎችን የሚገልጥ ነው። አካል ስንል ለምሳሌ አይን፣ ጆሮ፣ እግር፣ እጅ፣ ሆድ፣ ጀርባ እነዚህ ሁሉ አካላት ተብሎ ይነገርላቸዋል። እነዚህ ትክክለኛ ትርጉም ይቀመጥላቸው ከተባለ ህዋሳት ነው የሚባሉት። በዚህ በኩል አካላዊ ስንል አንትሮፖሞርፊክ እያለን ነው። ሁለተኛ ትርጉሙ ማለት ነው። የአካል ሁለተኛ ትርጉም አንትሮፖሞርፊክ ማለት አሁን ዲያቆን ሲያብራራልን እንደነበረው አንትሮፖስ ማለት ሰው ማለት ነው ቀጥታ፣ ሞርፊክ ደግሞ ፎርም ማለት ነው። ስለዚህ ሂውማን ፎርም ማለት ነው፣ የሰው አምሳል እንደማለት ነው። ስለዚህ ሁለተኛ አካል ስንል አንትሮፖሞርፊክ የሆኑ ህዋሳት ማለታችን ነው። በዚህ በኩል ስናየው እግዚአብሔር አንትሮፖሞርፊክ የሆኑ ህዋሳት አሉት የሉትም። አንትሮፖሞርፊክ የሆነ ህዋሳት ሰብአዊ የሆኑ ህዋሳት እግዚአብሔር የሉትም። ስለዚህ የአካልን ሁለት ትርጉም ተመልክተናል። ቤዚክ የሆነው መሰረታዊ ትርጉሙ አካል ማለት የባህሪ መታያ የባህሪ መገለጫ ማለት ነው። ሁለተኛው ደግሞ አንትሮፖሞርፊክ ወይም የህዋሳት ስብስብ ማለት ነው። የሰው ፎርም የሰው ይሄ ሰው የሚገለጥባቸው ማለት ነው። ኮርፖሪያል የሆነ ቦዲ ማለት ነው። ያ ግን ለእግዚአብሔር የለውም። የአካል ግጥምጥሞሽ አይደለም እግዚአብሔር የሚለውን እንድትረዱ ያስፈልጋል ማለት ነው። ይሁን እንጂ በመጽሐፍ ቅዱስ እግዚአብሔር ራሱን የገለጠባቸው ግብራት አሉ። አሁን እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ይሄዳል፣ እግዚአብሔር እንዲያርጓል። እነዚህ ሲነገሩለት እንደ ሰው ያለ ግብር ነው ወይስ ምንድን ነው የሚለውን እንመለከታለን። ዲያቆን ዘማርያም ያንን በደንብ አድርገው ያብራሩታል ብዬ አስባለሁ። በዛው ግን እንዲነሳ ፈልገው እኔ ስለ የአካልን ትርጉም ማስቀመጥ ስለፈለግኩኝ ነው። ለእግዚአብሔር አካል አለው ስንል ምን እያልን ነው፣ የለውም ስንል ምን እያልን ነው የሚለውን ማለት ነው። ወይ ኮመንት አንዴ ልክፈትላቸውና የአሁኑ ገብቷቸዋል። ግን በጣም መሰረታዊ ኢንትሮዳክሽን ስለሆነ እስቲ ኮመንቱን ልክፈትና ይሄ ካልገባቸውማ ትምህርቱ መቀጠል የለበትም። ለዛ ነው መድገምም ካለብህ በደንብ እንድታጸና ነው። እንዴት ነው? ግልጽ ነው? ሀሳብ ግልጽ ነው ወይስ አንዴ ይከልስልን? መቼ የሚከለስ የሚለው በእርግጠኝነት ወይ አርፋጅ ነው። እንዴት ነው? ይላል እኮ ያረፈደ ሰውማ ምቹ ነው ለሱ አጋጣሚ። በደንብ ግን እየገባችሁ ነው ሀሳቡ ምን እያለ እንደሆነ። አካል ስንል ምን ማለታችን እንደሆነ። አካል ማለት ፐርሰን ማለት ነው፣ ቦዲ ማለት አይደለም። ብዙ ጊዜ ሰው የሚሸወድ ነው። አካል ማለትና ገላ ማለት ራሱ ይለያያል። ገላ ማለት እኮ ራሱ ምናል ገልሃ ጉልህ የሚጨበጥ የሚደስ ማለት ነው። ስለዚህ ግን አምላክ አካል አለው ማለትና ቦዲ ገላ አለው ማለት ይለያያል። እኛ ቦዲን ያለን ገልሃ
ጉልህ የሚጨበጥ የሚዳሰስ አይን፣ ጆሮ፣ እንደዚህ አፍንጫ፣ እጅ፣ እግር፣ ደረት ምናምን ያለ ፐርሰን ማለት ቦዲ ማለት አይደለም። አንድ ሰው አለ፣ አንድ ነገር አለ ካለ ያ ነገር አካል አለው። አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ። ስለዚህ አካል ብለን ስናወራ አንድ ነገር እግዚአብሔር አለው፣ ያው አለ በቃ። ስለዚህ እግዚአብሔር አካል አለው ማለት ነው። ምን አይነት አካል ግን? እንደኛ የሕዋሳት ስብስብ አይደለም። ነፋስ አለ። ነፋስ አለ ለማለት የግድ መጨበጥ አይጠብቅብን። ነፍስ እኮ አለች። ነፍሳችን እንኳን ትታየን። ሲሞት እንኳን አንድ ነፍስ ስትወጣ እንደዚህ በጉሮሮ እንደዚህ ውጥጥለን ትታያለች። ስለማትታይ፣ ስለማትጨበጥ፣ ስለማትዳሰስ ነፍስ የለች ማለት። ስለዚህ ይህንን በደንብ አድርጎ አንዴ ታላቁ ይድገምልንና እች በጣም መሰረታዊ መግቢያ ስለሆነች እችን በደንብ አርቶ ርግጥ እያደረገ ቀስ እያለ በደንብ ማስታወሻም ለሚይዝ ሰው እንዳያልፋችሁ ሰዓት ላይ እንቆጠብ ነው ሮጥ ሮጥ እያለ የሚያደርገን። ግን አሁን በጣም ረጋ ብሎን አሁን ዛሬ ያስተማረ ግን ቢሆን ይህ ርዕስ በጣም መሰረታዊ ርዕስ ስለሆነ አሁንም ትንሽ ርግጥ አድርጎ አንዴ በደንብ ትደግምላቸውና ከዛ ወደዚህኛው ነጥብ እንገባለን። እሺ አስፈላጊ ነው፣ ግዴታ ስለሆነ ነው። 10 ጊዜ መድገም ካለብኝ 1000 ጊዜ መድገም ካለብኝ እደግመዋለሁ። በዚህ ጉዳይ የኛ ልጆችም ትንሽ ስለሚረበሹበት ማለት ነው። ፕሬዘንቴሽኑን ዓላማ ልተወው። ኦልሬዲ ቅድም ተናግሬዋለሁ። ኢትስ ኖት ፓርት ኦፍ ዘ ዲስከሽን። አካል ምንድን ነው የሚለውን ነው በቀጥታ ለመመልከት የምንሞክረው። ማስታወሻ ግን ቢይዙ ደስ ይለኛል። አሁን ቪዲዮ እናያለን፣ ዩቲዩብ ላይ ይለቀቃል። እዛ ላይ እንመልከት ብላችሁ አትዘናጉ። በጣም ብዙ ጊዜ ተናግሬያለሁ። ዩቲዩብ የእናንተ ጭንቅላት ሊሆን አይችልም። ዩቲዩብ የነፍሳችሁ አካል ሊሆን አይችልም። ዩቲዩብ is just a tool። ቱልን እንዳንተ የምታየው ከሆነ በጣም ችግር ነው። ስለዚህ ይህንን ነገር ማስታወሻ ይዛችሁ በልቦናችሁ ሰሌዳ ላይ ጽፋችሁ ለመዝገብ ሞክሩ እንጂ ተመልሼ ቪዲዮውን አያዋለሁ ብላችሁ አትዘናጉ። ደግሞ አታዩትም በእርግጠኝነት። ከዚህ እንደወጣችሁ ሌላ ላይቭ ላይ ትሄዳላችሁ፣ የሆነ አጀንዳ ተፈጥሮላችሁ ነው የምትሉት። በዚህ 100% ሹር ነኝ። ስለዛ በትክክል ምን እየተባለ ነው የሚለውን ለመረዳት ሞክሩ፣ ለማወቅ ለመርመር ሞክሩ ማለት ነው። እሺ አካል ለአምላክ ሲነገር ምን ማለት ነው? ጥያቄው ይሄ ነው። አካል ለአምላክ ሲነገር ምን ማለት ነው? ይሄንን ነገር ለመመለስ ከዚህ በኋላ ያሉትን 6 ስላይዶች የሚሆኑትን ስላይዶች በደንብ ለመከታተል እንሞክራለን። የምጠቅሳቸው ማስረጃዎች የያዛችሁ ስክሪንሻት ማድረግ ካለባችሁ ብዙ ደቂቃ ስለምቆይ እንዲያርገው ስክሪንሻት ማድረግ ትችላላችሁ፣ ችግር የለም። እሺ አካል 2 ትርጉሞች አሉት ብያችኋለሁ ቅድም። የመጀመሪያው መሰረታዊ አካል ትርጉም የባህሪ መሰረት፣ የባህሪ መታያ፣ የባህሪ መገለጫ የሚለው የመጀመሪያው የአካል ትርጉም ይሄ ነው። ከዚሁ ጋር ተያይዞ አካል ማለት የማይወሰን፣ የማይጨበጥ፣ የማይዳሰስ ማለት ነው። ሁለተኛው ትርጉም ደግሞ አካል ስንል አንትሮፖሞርፊክ የሆነው ሂውማንሊ ወይም በሰው ፎርም ሊመጣ የሚችለው ወይም ደግሞ በእንስሳት ፎርም ሊመጣ የሚችለው የህዋሳት ስብስብ፣ የህዋሳት ጥርቅም፣ እያንዳንዱ ህዋሳት ራሳቸው አካል ይባላል። ለምሳሌ እጅ የሌለው ሰው አካለ ጎደሎ ይባላል እኮ አይደል? ምኑ ስለጎደለ ነው አካሉ የጎደለው። ግን ቤዚካሊ ምኑ ህዋስ ነው የጎደለው እንጂ አካሉ ጎሎ አይደለም። አካል የባህሪ መታያ መገለጫ ነው ብለናል። ስለዚህ አሁን ህዋሳት ስብስብ አካላት ይባላሉ። እያንዳንዱ ህዋሳት አካላት ይባላሉ። አካል ቤዚክ የሆነ ትርጉሙ ግን ከዚህ ጀምሮ የምንመለከተው ነው። ስላሴ ወይም እግዚአብሔር አካላውያን ናቸው ተብላችሁ ብትጠየቁ መልሳችሁ መሆን ያለበት አካላዊ ስትል ምን እያልክ ነው ነው። ጥያቄውን አብራርቶ መጀመር አለበት ጠያቂው። አካላዊ ስል ባህሪያዊ ናቸው ወይ እያልኩኝ ነው ከሆነ አዎ ናቸው። አካላዊ ስል ኮርፖሪያል ናቸው ወይ ህዋሳት አላቸው ወይ እያልክ ከሆነ ስህተት ነው። አሁን ኮንክሉዥኑ በቃ ይሄ ነው። መለኮት አካል አለው የሚለው ጥያቄ መብራራት አለበት። አካል ስትል ምን እያልክ ነው? ጥያቄው ይሄ ነው። ባህሪው ህልው ሆኖ የሚኖርባቸው መገለጫዎች መታያዎች አሉት ወይ ከሆነ አዎ አሉት። ለዛውም 3 ያ ባህሪ ኮርፖሪያል ሆኖ የሚኖርበት ውስን ሆኖ የሚኖርበት የሚጨበጥ ሆኖ የሚኖርበት
ሎካላይዝ ተደርጎ በቦታ የሚኖርበት መታያ ወይም መገለጫ አለው እያልኩ ነው ካለ ስህተት የለውም። ቤዚክ የሆነው ትምህርት በቃ አሁን የፈለገ ቢብራራ የፈለገ ጥቅስ ቢመጣ የፈለገ ነገር መለኮታዊ ምስጢር ቢዘንብ መጠቅለያው ይሄ ነው። የአካል ዴፊኒሽን ላይ ነው የሚያልቀው ጉዳዩ። እስልምና ለምንድን ነው ችግር የሚሆነው? ፈጣሪያቸው ኮርፖሪያል ስለሚሆን ነው። ውሱን ይሆናል፣ ቦታ ይገድበዋል። አርረህማኑ ዐለል ዐርሽ ኢስተዋ ይላል። ከፍጥረቱ ውስጥ ራሱ የለም፣ ከፍጥረቱ በላይ ነው። አርሹ ራሱ ከፍጥረት በላይ ነው። አላህ ደግሞ ከአርሹ በላይ ነው። ያ ማለት አላህ በባህሪው ማለት ነው። ዲያቆንዬ በፍጥረቱ ውስጥ ሙት ነው፣ ምውት ነው። ሞተ ተለየ ማለት እኮ ነው አይደለ? ሞተ ተለየ ማለት ስለሆነ አላህ በባህሪው ፍጥረታት ውስጥ የሞተ ነው። እኛ ክርስቶስ ሞተ በስጋ ብንል መለኮታዊ ነፍሱ ከመለኮታዊ ስጋው ተለየች ማለት ነው እንጂ መለኮት ፍጥረት ውስጥ የለም ማለት አይደለም። ልብ ብላችሁ አስተውሉ። ለምንድን ነው ይሄ ነገር ጥያቄ ምልክት ውስጥ እንዲገባ የሚደረገው የሚለው? ለዚህ አንድ ሰው መጥቶ በጣም በሚገርማቸው ሁኔታ አይ ይላሉ፣ እናንተ አምላክ ሲሞት ምድር ማንም ያስተዳድራት? አላህ መች ያለ ፍጥረት ውስጥ ሲጀምር ማንም ያስተዳድራት? በእውቀቱ ነው የሚያስተዳድራት? እንደ አብይ አህመድ 4 ኪሎ ቁጭ ብሎ አብይ ኢትዮጵያን በሙሉ እየገዛ ነው እያስተዳደረ ነው። አላህም እንደ አብይ አህመድ ነው ማለት ነው። ከአርሹ በላይ ቁጭ ይላል፣ ምድርን እያስተዳድራታል በተወካዮቹ ማለት ነው። ይሄ ነው ፒውር ፓጋኒዝም ነው የምንለው። ለዚህ ጥያቄው በጣም መሰረታዊ ጥያቄ ነው። የእግዚአብሔርን የባህሪ አምላክነት የአላህን ኖሚናል ወይም የስም አምላክነት የምንለይበት መሰረታዊ ጥያቄ ነው። ለዛ ነው ልብ ብላችሁ ስሙ እምላችሁ በጣም ደጋግሜ። ስለዚህ በስላሴ ውስጥ በመለኮት ውስጥ 3 አካላት አሉ። 3 አካላት አሉ። እነዚህ አካላት በኩነት ይገናዘባሉ፣ በባህሪ አንድ ናቸው። ስለዚህ በኩነት የተገናዘበና በባህሪ የተዋሃደ አንድ አምላክ አለ። ልብ በሉ። በኩነት የተገናዘበ በባህሪ የተዋሃደ አንድ አምላክ አለ። ያ አምላክ 3 ቀዋመያን ህልዋን ለባውያን አካላት አሉት። ምን ማለት ነው? ያ መለኮታዊ ባህሪ የሚታይበት ያ መለኮታዊ ባህሪ የሚገለጥበት 3 ዘላለማውያን አካላት አሉ ማለት ነው። አካላት ስንል መለኮታዊ ባህሪ ያላቸው ማለት ነው። መለኮታዊ ባህሪ ስንል አካላት ያሉት ማለታችን ነው። ግልጽ ነው። ይሄ ግልጽ ነው። መጀመሪያ እኔ ግን ኮሜንት እንዴት እንደምታደርግ እንጃ። ይሄ ግልጽ ካልሆነ ወደፊት መቀጠል ይከብዳል ብዬ ነው ዲያቆን። ኮሜንት ማስከፈት አይደለም፣ ይቅር በሉን እንግዲህ። ግልጽ ነው። ገብቷችኋል? ካልገባችሁ ይደገምበሉ፣ ችግር የለም። አዎ እሺ። ይመለስ የሚል አንድ ሰው አለ እንጂ አብዛኛው ግልጽ ነው። እሺ እሺ። ኩነት ትርጉም እንዴት እናደርገው? አንድ የቀስ አድርጌ ልድገማት። እሺ ለምሳሌ ወደ ኋላ በሚሄድበት እንትን ልሄድ እንጂ እንግዲህ ችግር እኮ ነው። ባህሪ ያለ አካል የለም። ባህሪ ያለ አካል የለም። ልብ ብላችሁ አዳምጡ። ባህሪ ያለ አካል የለም። አካል ያለ ባህሪ የለም። ሁለቱም ያለ አንዱ ሊገኙ አይችሉም። እሺ ያ ማለት እግዚአብሔር አለ ካለን አካል አለው ማለት ነው። አሁን ምኑ እንትን ይላል? አካል አለው ማለት ነው። አካል አለው ማለት ነው። ለእግዚአብሔር አካል የለውም ማለት እግዚአብሔር ራሱ የለም ማለት ነው። ምክንያቱም አለ የምትለው ምኑን ነው? ምኑንም። በጣም ጥሩ። እስኪ እንደው እንደዚህ አድርጌ ባሳያችሁ ይሻል ይሆን እንዴ? ስክሪንሻት የሚያደርጉ ሰዎች እንዲመቻቸው። አሁን ይታያል? እንዲያርጌ ሊያዘው። እሺ። ስለዚህ አሁን መለኮታዊ ባህሪ አለ ብለን ስንናገር 3 ህልዋን አካላት አሉት። ያ መለኮታዊ ባህሪ 3 ህልዋን አካላት አሉት እያለን ነው። ለምሳሌ አንድ ሰብአዊ ባህሪ 8 ቢሊዮን ሰዎች አሉት በውስጡ አይደለም? 8 ቢሊዮን ሰዎች አሉት ለሰብአዊ ባህሪ። እዚህ ሰብአዊ ባህሪ ውስጥ
ውሻ አለ እንዴ? የለም። ድመት አለ? የለም። ሌላ ነገርም የለም። ያለው ሰብአዊ ባህሪ ያላቸው አካላት ብቻ ናቸው። እዚህ ሰብአዊ ባህሪ ውስጥ ያለው እኔ፣ ከበደ፣ ጫልቱ፣ ዘማርያም፣ እገሌ፣ ገብረ መድን ምናምን ብቻ ነን። ሌላ ማንም የለም እዚህ ሰብአዊ ባህሪ ውስጥ ማለት ነው። አቅርብላቸው። ለዚህ አሁን ሰው የሚለው ነገር ስላይዶ አርቃለች። አቅርብላቸውና ሲቀርብ ደግሞ እንትን እያለ እኮ ነው፣ በጣም አልታይ እያለ ነው። እሺ እንዲህ ላድርገው። እሺ ለዚህ አሁን ሰው አለ የምንለው አካላት ስላሉ ነው። ግልጽ ነው። ሰው የሚባለውን ባህሪ የምናውቀው ደግሞ በአካላቱ ነው። አያችሁ፣ ሰው የሚባለውን ባህሪ የምናውቀው በአካላቱ ነው። አካላቱ ሰብአዊ መሆናቸው የምናውቀው ደግሞ በባህሪው ነው። በጣም ጥሩ። አሁን ይሄ ነገር ግልጽ ከሆነ አካል ያለ ባህሪ የለም፣ ባህሪ ያለ አካል የለም የሚለው ትምህርት ግልጽ ሊሆን ይገባል። ግልጽ ነው። ይሄ ቅድም አልገባንም ያላችሁ በተለይ እየደጋገሙ የዘግ ይዋሃዳቸዋል። ይሄ ግን ረጋ እያለን እያስረዳን ከዛ ደግሞ እየደጋገምነው ሲሆን ደግሞ እየጸና ይወጣል። በምሳሌ በምናምን ወደ ዝርዝር መጽሐፍ ቅዱስ ዝርዝር ስንገባ በእንትንም ስለምናየው ይሄ ምን ማለት ነው እያለን እያየ ነው እንሄዳለን። ቆንጆ ነው። በጣም ጥሩ። እሺ እዚህ ላይ ሰው ካልገባው ወደኋላ ወደ አንትሮፖሞርፊክ ገለጻዎች ስንሄድ ምናምን ምንም የሚገባን ነገር አይኖርም። እዚህ ላይ መሰረታዊ ትምህርት መያዝ መቻል አለብን። በጣም ጥሩ። ስለዚህ አካላውያን ስንል መለኮታዊ ባህሪ የሚገለጥበት የመለኮታዊ ባህሪ ስር መሰረት የሆነ ማለታችን ነው። በጣም ጥሩ። ልክ ሰው ብለን በጣም ብዙ ሰብአዊ አካላትን እንደጠራ ነው ሁሉ መለኮት ብለን 3 መለኮታዊ አካላትን እንጠራለን። ይሄ ግልጽ መሆን አለበት። ባህሪ ያለ አካል፣ አካልም ያለ ባህሪ የለም። ለዚህ ይሄ ጥያቄ አካል ለአምላክ ሲነገር ምን ማለት ነው? ወይም ለእግዚአብሔር አካል አለው ወይ የሚለው ጥያቄ አካል የሚለው እስካልተበራራ ድረስ መመለስ የለበትም። ክርስቲያኖች፣ በተለይ እስልምና ላይ የምትሰሩት ልጆች አካል ምንድን ነው የሚለውን ጠያቂው ካላበራራ ይሄ ጥያቄ አይመለስም። አካል ስል የባህሪ መሰረት፣ የባህሪ መታያ ማለት ነው ከሆነ ራይት 3 መለኮታዊ አካላት አሉ። አካል ስል ኮርፖሪያል የሆኑ የህዋሳት ጥርቅም የሆኑ ማለት ነው ከሆነ ኤክስ እግዚአብሔር እንደዚህ አይነት አካል የለውም። ግልጽ ነው ብዬ አስባለሁ። ይሄንን በተሻለ ሁኔታ የሚያብራሩልን የቤተ ክርስቲያን ቅዱሳን አባቶች ናቸው። ለምሳሌ ቅዱስ ባስልዮስ ይሄው እንደምትመለከቱት በጣም ብዙ ማስረጃዎች መደርደር ይቻል ነበር። እኔ ማስረጃ ማብዛት ስለማልወድ ነው። ሐሳቡን ከተግባባን ማስረጃ 1 3 4 በቂ ነው። The distinction between the ousia and hypostasis is the same as that between the general and the particular. አያችሁ፣ በባህሪና በአካል መካከል ያለው ልዩነት በጠቅላላና በውሱም ወይም በጀነራልና በፓርቲኩላር መካከል ያለው ልዩነት ማለት ነው። ይሄንን መልእክት 214 ላይ መልእክት 38 ላይም እንደዚሁ ተቀምጧል። ቅዱስ ባስልዮስ ዘቂሳርያ ተንትኖ አብራርቶታል፣ አስረድቶታል ይሄንን ጉዳይ ማለት ነው። ያ ማለት በባህሪና በአካል መካከል ያለው ዝምድና ቅድም ብያለሁ። ሰብአዊነት ስል ሁሉንም ሰው ነው። ዘማርያም ሰው ነው ስል ግን አንድ አካል ነው እየጠራው ያለው እዛ ባህሪ ውስጥ የዛ ባህሪ መታያ መገለጫ የሆነውን ዘማርያም ነው። አንዱን ሰው ነው እያነሳው ያለው። ለዚህ ባህሪ ስል ጠቅላላ ነው። አካል ዘማርያም ስል ግን ውሱን ነው። አካል ስል ፓርቲኩላር ኢንስታንሺዬሽን ኦፍ አን ኢሰንሲያል ነው። የባህሪ ውስን መታያ፣ የባህሪ አንዱ መታያ ማለታችን ነው። በጣም ጥሩ። ቅዱስ ጎርጎርዮስ ዘንዚናንዙ ይሄንኑ ቃል አካል የሚለውን ወይም ሃይፖስታሲስ የሚለውን ሲያብራራ ምንድነው የሚለው? we do not say 3 gods፣ ይሄው 3 አማልክት አንልም፣ but 3 ሃይፖስታሲስ ፓርቲኩላር ነው። በነገራችን ላይ ሃይፖስታሲስ ፓርቲኩላር ነው። ሃይፖስታሲስ ከሆነ ግን ሲንጉላር ነው። ኢ የምትለው አይ ብትሆን ማለት ነው። ኢ የምትለው አይ ብትሆን ያ ሲንጉላር ነው። ሃይፖስታሲስ ሲሆን ደግሞ ፕሉራል ነው። ስለዚህ አሁን 3 አማልክት አንልም፣ 3 ጋድስ አንልም፣ በት 3 ሃይፖስታሲስ 3 አካላት ግን እንላለን ይላል። ይሄን
ቴዎሎጂካል ኦሬሽን 5.9 ላይ ታገኙታላችሁ። ቅዱስ ኤጲፋኒዎስ እንደገና ኦፍ ሰላሚስ ማለት ነው መልህቅ ወይም አንኮራተስ በተባለ ድርሰቱ አንቀጽ 8 ላይ the holy trinity is one godhead in three hypostases አያችሁት፣ ፕሉራል ነው ኖት ሲንጉላር ዩናይትድ ኢን ኡሲያ ይላል። ቅድስት ሥላሴ በመለኮት አንድ በአካላት ሶስት በባህሪ የተዋሃዱ ናቸው ይላል። ግልጽ ነው። ይህ እኮ በጣም ግልጽ የሆነ ሀሳብ እኮ ነው። ቅድስት ሥላሴ ዋን ጋድ ሄድ አንድ መለኮት ኢን ትሪ ሃይፖታሲስ በሶስት አካላት ዩናይትድ ኢን ኡሲያ በባህሪ ደግሞ የተዋሃዱ ናቸው፣ አንድ የሆኑ ናቸው። አሁን የምለውን ነገር የበለጠ የሚያስረዳው ቅዱስ ጎርጎርዮስ ዘኑሲስ ነው። in the case of human things በሰብአዊ ነገሮች ማለት ነው the nature or the usia is one በሰብአዊ ነገሮች እንኳን ካየነው ሰብአዊነት አንድ ነው፣ የሰው ባህሪ አንድ ነው። ሌሎች ግለሰቦች በሙሉ ከዚህ ባህሪ ነው ሱታፍ የሚያገኙት የሚሳተፉት ከአንዱ ሰብአዊ ባህሪ ነው። እኔ ልጅ በወልድ ለምሳሌ እኔ ልጅ የኔን ባህሪ ሳይቀንስ ሳይከፍል ነው የሚዋሃደው። እኔ ስለወለድኩ ከሰውነቴ አላንስም፣ ሰው ነኝ። የወለደም ሰው ነው፣ ያልወለደም ሰው ነው። ባህሪ ማነስ ባህሪ መከፈል ስለሌለበት ማለት ስለማይስማማ። ለዚህ ልብ በሉ አንድ ሰብአዊ ባህሪ አለ። ሁሉም ግለሰብ ከዛ ሰብአዊ ባህሪ ውስጥ ነው የሚሳተፈው። ያ ማለት አዳምን አስቡትና እኛ ሰው የምንባለው ከአዳም የተነሳ ነው ማለት ነው። ግልጽ የሆነ ነው ብዬ አስባለሁ። በት አለ the hypostasis አካላቱ ግን አርሜኒ ብዙ ናቸው such as ማን ፒተር ፖል ኤንድ ጆን። ባህሪው ተመልከቱ አንድ ባህሪ ነው፣ አካላቱ ግን ብዙ ናቸው እያለ የአካል ብዛት ባህሪን ስለማይከፍለው የአካል ብዛት ባህሪን ስለማያጠፋው ማለት ነው። የአካል ብዛት ባህሪን አይከፋፍልም። ለዛ ነው ሥላሴ አካሉ ባህሪውን የማይከፍለው ባህሪው አካሉን የማይጠቀልለው የምንለው። ግልጽ የሆነ ነው ብዬ አስባለሁ። each of these represents a particular instance of the nature እያንዳንዱ ሰዎች ጴጥሮስ፣ ጳውሎስ፣ ዮሐንስ ስንል የሰብአዊነት ባህሪ መገለጫ ናቸው። bound by their own individual bodily existence በራሳቸው የሆነ አካላዊ ህልውና ውስጥ የሰብአዊ ባህሪ መታያ ወይም መገለጫ ናቸው። ግልጽ ነው ብዬ አስባለሁ። ያ ማለት አብ፣ ወልድ፣ መንፈስ ቅዱስ የማይወሰኑ የማይታዩ የማይጨበጡ የማይዳሰሱ ረቂቃን የመለኮት ባህሪ መታያ ወይም መገለጫ ናቸው ማለት ነው። ግልጽ ነው ብዬ ላስብ። ከዚህ የምንረዳው ሃይፖስታሲስ የጠቅላላ አንድ ባህሪ ምሳሌ ሲሆን ኡሲያ ወይም ባህሪ ማለት ደግሞ ጠቅላላ አንድን የተለያዩ አካላትን በባህሪ አንድ የሚያደርግ ማለት ነው። አሁን ቅድም እንዳለው ቅዱስ ጎርጎርዮስ እንደነገረን ጴጥሮስ፣ ጳውሎስ፣ ዮሐንስ ስንል እነዚህ የተለያዩ ሶስት ግለሰቦች ናቸው። ልብ ብላችሁ ተመልከቱ። የተለያዩ ሶስት ግለሰቦች ናቸው፣ በሰብአዊነት ባህሪ ግን አንድ ናቸው። አሁን ይሄ በሥላሴ ውስጥ ሲነገር እንዴት ነው የሚሆነው? መለኮት አንድ ነው፣ እርስ በርሳቸው በኩነት የሚገናዘቡ ሶስት ህልዋን አካላት ግን አሉ። ያ አካል ግን ልክ እንደ ሰው ቦዲ የለውም፣ ህዋሳት የሉትም፣ አይወሰንም፣ አይጨበጥም፣ አይዳሰስም ማለት ነው። ስለዚህ በሥላሴ ውስጥ አካል ስንል መለኮታዊ ባህሪ በምልአት ያላቸው ህልዋን። ልብ ብላችሁ ተመልከቱ። በሥላሴ ውስጥ ወይም በእግዚአብሔር ውስጥ በመለኮት ውስጥ ማለት ነው። አካል ስንል መለኮታዊ ባህሪ በምልአት ያላቸው ህልዋን፣ ቀዋመያን፣ ለባውያን የባህሪ መገለጫዎች ማለታችን ነው እንጂ እጅ፣ እግር፣ ወገብ ወዘተርፈ እያልን አይደለም። ከዚህ በመነሳት የመጨረሻው ፍሬዝ እሺ በሥላሴ ውስጥ ወይም በእግዚአብሔር ውስጥ አካል ስንል ምን እያለን እንደሆነ ኮንክሉዥኑ ይሄ ነው። አካል ስንል መለኮታዊ ባህሪ አንዱ ባህሪ ማለት ነው። አንድ አምላክ የሚባላቸው ምስጢር ያለበት አንዱ ባህሪ በምልአት ያላቸው ህልዋን አንድ፣ ቀዋመያን ሁለት፣ ለባውያን ሶስት
የባህሪ መሰረቶች፣ የባህሪ መገለጫዎች ማለታችን ነው እንጂ እጅ፣ እግር፣ ወገብ ወዘተ ማለት አይደለም። እንደዚህ በመሆኑም ጌታችን በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ብሎ ዘግቶ አስቀምጦልናል ማለት ነው። እግዚአብሔር መንፈስ ነው ብሎ ዘግቶ አስቀምጦ ምናልባት በኋላ እንደምንመለከተውም እግዚአብሔር ማን ነው ስንል አምላካችን ከቦታ ውጪ ነው። ከቦታ ውጪ ነው። ጊዜ ቦታ የማይወስነው ነው። ፍጥረት የማያካብበው ነው። ከጊዜ ውጪ ነው። ጊዜ የማይገድበው ነው። ትናንት ነበረ ነገ ደግሞ ላይኖር ይችላል የሚባል አይደለም። ትናንት፣ ዛሬ ጊዜ የሚባሉ እነዚህ ክሮኖስ የሚባለው ጊዜ ለእግዚአብሔር በአጠቃላይ አይነገርለትም፣ ለባህሪው አይስማማ። ሶስተኛ ከቁስ ውጪ ነው። ከቁስ ውጪ ነው። ይህንን እኮ በኋላ በጣም ጠለቅ ያለውን እኮ ልንመለከት ነው። ኮንክሉዥኑ ግን ይሄ ነው። መሰረታዊ ትርጉሙን እንድንይዘው ስለፈለግኩኝ ነው። ስለዚህ አሁን አለመታየት፣ አለመጨበጥ፣ አለመዳሰስ ይህ አካላዊ ነው እንደማያስብለው ነፋስና ነፍስ ራሱ ማሳያዎች ናቸው። ከዚህ በመነሳት እግዚአብሔር አካል አለው የሚለው ጥያቄ አካል የሚለው እስካልተበራራ ድረስ መመለስ የለባችሁም ማለት ነው። ሐሳቤ ግልጽ ነው ብዬ አስባለሁኝ። አካል ሁለተኛ ትርጉሙ ሰብአዊ ይሁን ሌሎች ፍጥረታቶች በአጠቃላይ ማለት ነው የሚገለጡባቸው አይን፣ ጆሮ፣ አፍንጫ ወዘተ አካላት ተብለው ይነገርላቸዋል። እነዚህ ህዋሳት ናቸው። አይን ህዋስ ነው፣ ጆሮ ህዋስ ነው፣ አፍንጫ ህዋስ ነው፣ እግር ግን አካል ተብለው ይነገርላቸዋል። በዚህ በኩል አካላዊ ስንል አንትሮፖሞርፊክ ማለታችን ነው። አንትሮፖሞርፊክ ማለት አንትሮፖስ ሰው ማለት ነው። ሞርፊክ ፎርም ማለት ነው። አንትሮፖሞርፊክ ማለት ሰብአዊ መገለጫ ማለት ነው፣ ወይም ህዋሳት ማለት ነው። ስለዚያውም በዚህ በኩል ካየ ነው እግዚአብሔር ህዋሳዊ አካላት አሉት ወይስ የሉትም ቢባል የሉት። ወይም በአንትሮፖሞርፊክ ፐርስፔክቲቭ እግዚአብሔር አካል የለውም። የሰው አይን ወይም የሰው የሚመስል አይን፣ የሰው እጅ ወይም የሰው የሚመስል እጅ ምናምን የሉትም። ኮርፖሪያል የሆነ ቦዲ በአጠቃላይ የለውም። አካል ሁለተኛ ትርጉሙ ይሄ ስለሆነ ማለት ነው። ይሁን እንጂ እግዚአብሔር ራሱን ለፍጥረቱ የገለጠበት ግብር ወይም ደግሞ ኢነርጂ ያለ ግብረ ባህሪ የምንለው ከዛ ተነስቶ እግዚአብሔር ያያል፣ ይሰማል፣ ይሄዳል፣ ይወርዳል፣ ይወጣል ተብሎለታል። ይሄ አንትሮፖሞርፊክ ኤክስፕሬሽን ነው እንጂ አንትሮፖሞርፊክ ኦንቶሎጂ አይደለም። ሰብአዊ መገለጫ ነው። ምክንያቱም መጽሐፍ ቅዱስ ሲነርጀቲክ ነው ማለት መለኮታዊ ሐሳብን በሰው የመግለጫ ዘዴ ነው። መጽሐፍ ቅዱስ ራሱ ለሰው በሰው እንደመጻፉ መጠን ሰብአዊ ነገሮችን ሊጠቀም ግድ ነው። መጽሐፍ ቅዱስ እግዚአብሔር ተጸጸተ ተብሎ ተጽፏል። የመጸጸት መሰረታዊ ትርጉም ግን ውጤቱን ሳታውቀው ያደረከው ድርጊት ነው። እግዚአብሔር ውጤቱን ሳያውቅ ነው እንደ ሰውን የፈጠረው? እንደዛ አይደለም። ተጸጸተ ማለት ምን ያክል ሰው እንደበደለ ማሳያ ነው። ስለዚህ አንትሮፖሞርፊክ የሆኑ መገለጫዎች ለእግዚአብሔር የሚገቡት ሆነው ሳይሆን እኛ ስለወረድን ወደ እሱ ሐሳብ ከፍ ለማድረግ የሚነገሩለት ናቸው ለእግዚአብሔር ማለት ነው። ይህንን በኋላ እንመለከተዋለን። ይህንን ሁሉ አሁን ግን በአጭሩ የምትነግሩኝ አካል የሚለውን ሁለቱን መሰረታዊያን ትርጉሞች ይዛችኋቸዋል ወይ? አንድ ሁለተኛ ለአምላክ አካል አለው ሲባል ምን ማለት ነው የሚለው ገብቷችኋል ወይ ነው። እነዚህን አዎ ገብቶናል ካሉ እንቀጥላለን። ዲያቆኔ በድጋሚ ቃሎት ያሰማልን፣ እግዚአብሔር አክብርልን። ግልጽ ነው ያ ነጥብ፣ ግልጽ ነው። ለእግዚአብሔር አካል አለው ስንልና ለሰው አካል አለው ስንል ማለት ባጭሩ። ስለዚህ አካል ማለት ምን ማለት ነው? ፐርሰን እያልን ነው እንጂ ቦዲ እያልን በእግዚአብሔር ስንናገር። ስለዚህ ለእግዚአብሔር አካል አላት። አዎ። ምን አይነት አካል? መለኮታዊ አካል። ስንት አካላት አሉ? 3 አካላት፣ አብ፣ ወልድ፣ መንፈስ ቅዱስ። አብ የራሱ የሆነ ፍጹም ገጽ ፍጹም አካል አለው። ወልዱም የራሱ የሆነ ፍጹም አካል ፍጹም ገጽ አለው። መንፈስ ቅዱስም ልክ እንደዚያው። ይህ አካል ማለት ልክ እንደኛ ሰዎች የእጅ የአይን የእግር ተሰብስቦ እንዳለ ሙሉ ሰው ሆነ እንደዚህ ቅርጽ ያዘ ማለት ግን አይደለም። ባህሪው ካለ አካል አለ፣ አካል ካለ ባህሪ አለ። ምንም ነገር መኖሩ እርግጥ ከሆነ ኤግዚስተንስ ካለው አካል አለው።
አካሉ ግን ሊጨበጥ ላይጨበጥ ግን ይችላል። ሊዳሰስ ላይዳሰስ፣ ሊታይ ላይታይ ግን ይችላል። ስለዚህ አንድ ነገር መኖሩ ከተረጋገጠ አካል አለው ማለት ነው። እግዚአብሔር አለ ስንል አካል አለው ማለት ነው። ይሄ አካል ግን ምንድን ነው? የባህሪው መታያ፣ የባህሪው መገለጫ ማለታችን እንጂ እግዚአብሔር አምላክ አካል አለው ስንል ልክ እንደኛ የህዋሳት ስብስብ ነው ማለት አይደለም። ነፋስ አለ አይቶ አለ። ስለዚህ አካል አለ። የነፋስ እኮ አካል አለ፣ ግን እኮ አይጨበጥም፣ ግን እኮ አይዳስም፣ ግን እኮ አይታይም። ነፍስ አለች። የነፍስ ባህሪ ካለ ለባዊት ናት፣ ነባቢት ናት፣ ህያዊት ናት። ነፍስ አካል አላት። አካል ካለ ባህሪ አለ። ነፍስ ምንድን ነው አካሏ? አትጨበጥም፣ አትደስም፣ በሰው አይነት አትታይም። እንደውም አባቶች ሲያስረዱም እንደሚሉት አፈር የፈለቀ ቢደቅ ቢልም ልም ቢሆን ማለት ነው። አፈር የፈለገ ቢደቅ ቢልም አፈር የፈለገ ቢደቅ ቢልም ከነፋስ አይረቅም። ነፋስ ይረቃል ማለት ነው። ከነፋስ ነፍስ ትረቃለች። ከነፍስ ደግሞ የመላእክት አካላቸው ይረቃል። ከመላእክት አካላቸው ደግሞ ሐሳባቸው ይረቃል። የመላእክት ግን ሐሳብ ለእግዚአብሔር እንደ አምባ እንደ ተራራ ነው። ምን ዛትማች ለእግዚአብሔር እንደዚህ ጉል የሚታዩ ልክ ተራራ እንደምታዩት እናንተ ያ ጋራው ይታያል፣ ያ ተራራው ይታያል እንደምንለው ማለት ነው። ደረጃውን ተመልከቱ እንዴት እንደሚረቅ። ነፋስ አፈር አለ። አፈር የፈለገ ቢደቅ ቢልም ከውሃ አይረቅም። ውሃ የፈለገ ቢደቅ ቢረቅ ከነፋስ አይረቅም። ከነፋስ ነፍስ በጣም ትረቃለች፣ ረቂቅ ናት። ከነፋስ ደግሞ የመላእክት አካላቸው ይረቃል። ከመላእክት አካላቸው ደግሞ የመላእክት ሐሳባቸው ይረቃል። አጁና ትረቂቅ ነው። ስለዚህ አካል አለ። መላእክት አሉ። ቅዱስ ሚካኤል፣ ቅዱስ ገብርኤል አካል አለ። ግን ቅዱስ ሚካኤል፣ ቅዱስ ገብርኤል ግን ይጨብጣሉ፣ ይዳሳሉ? አይዳሰሱ። ልካው ለመልአኩ ልክ እንደኔ ሁለት እጅ አለ፣ እንደዚህ ሁለት 10 ጣት አለው የሚባል አይደለም። እንደ ሰው ሆኖ የሚገለጡት መላእክት ሰው ሆኖ ስለተፈጠሩ አይደለም። መላእክት ረቂቃን ናቸው፣ አይጨበጡም፣ አይዳሰሱም። ስለዚህ አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ። ስለዚህ አንድ ነገር አለ ካለ አካል አለ። አካል አለ ማለት ይጨበጣል፣ ይዳሳል ማለት አይደለም። የኛ ከእስልምና ላይ በዚህ ጋር ወደ ሰው ስናመጣስ ሰው አካል አለ። የምን ስብስብ ነው ግን? የህዋሳት ስብስብ። እዚህ ጋር 2 አይን ያለው፣ እዚህ ጋር አፍንጫ ያለው፣ እዚህ ጋር አፍ ያለው፣ እዚህ ጋር ጆሮ ያለው፣ እዚህ ጋር እጅ ያለው አይደል? የህዋሳት ስብስብ ነው። እሱን ይባላል የሰው አካል። ቦዲ ገላ። ምን ማለት ገላ ማለት? ገልሃ ቅድም እንዳልናቸው ጎላ ያለ ምን የሚደሰስ የሚጨበጥ ይኸው ገላ አለው ማለት። አንድ ሰው ገላ አለው ማለት ያ ይደሰስ። የእግዚአብሔር እንደዛ አይባልም፣ ቦዲ አይባልም፣ ፐርሰን ነው የምንለው። ስለዚህ አንድ ነገር አለ ለማለት አካል አለ ለማለት የግዴታ ይጨበጥ ይደሳ አይባልም። ነፍስ አለች እኮ ነፍስ ወጣች ይባላል። ነፍስ እኮ ስለምትታይ ስለምትጨበጥ ስለምትደሳ አይደለም። ነፍስ የምትባል ፍጥረት አለች። ምንድነው ባህሪዋ? ለባዊት ናት፣ ታውቃለች። ነባቢት ናት፣ ትናገራለች። ሕያዊት ናት፣ ኢመዋቲ ናት። መገለጫዎቿ ባህሪያት አሏት። እኛ ደግሞ ስናመጣ ወደ ሰው ደግሞ አካል አለ። ለየብቻችን ብዙ አካል አለ። ኢትዮጵያ ውስጥ 120 130 ሚሊዮን ህዝብ አለ። 130 ሚሊዮን አካል አለ። ምንድን ባህሪ? የሰው ባህሪ ስንት ነው? አንድ። በአንድ ባህሪ ውስጥ ስንት የሰዎቹ አካላት አሉ? 130 የሚባል አበበ በቀለ ሀጎስ በዳሳ የሚባል ብዙ ሰዎች አሉ። የሰው ባህሪው ግን ስንት ነው? አንድ። ማነው ግንዱ? አዳም። አፍሪካዊም ቢሆን አሜሪካዊም ቢሆን ምንም ቢሆን ማለት ምን ይባላል? ሰው። ግን በግሉ ግን ምን አለ? አበበ በቀለ አየለ ከበደች አበበች የምትባል ግን አለች። አይ በአንድ ባህሪ ሰው በሚባል ባህሪ ውስጥ እገሌ 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 የምንለው ነገር ውስጥ አለ። ስለዚህ ለሥላሴ አንድ ባህሪ አለ። 3 አካላት ስንል ባህሪው 3ቱን አካላት ምን አይለውም? አይጠቀልለውም። 3 አካላት አላቸው ማለት ደግሞ አንዱን ባህሪ ደግሞ አይከፋፍለውም። ልድገማት። ለሥላሴ አንድ ባህሪ አላቸው፣ የመለኮት ባህሪ።
ይህ አንድ ባህሪ ሶስቱን አካላት አይጠቀልለውም። ሶስት ደግሞ አካላት መኖሩን ባህሪውን አይከፋፍለውም። ልክ ሶስት ባህሪ አምጣ አይባልም፣ አንድ ባህሪ ነው። ይህንን በደንብ ማወቅ አለብን። ከዛ በመጽሐፍ ቅዱስ ያለውን ገለጣ ደግሞ መርዳት ያለብን። ስለዚህ ባጭሩ እግዚአብሔር አምላክን ታዲያ ምን ማለት በመጽሐፍ ቅዱስ እጆቼ፣ አይኖቼ፣ ጆሮቼ ሲል እግዚአብሔር አምላክ ምን ማለቱ ነው? በሰውኛ ዘቤ ለምን ገለጸው? ይሄ ምን ይባላል? የባህሪው መገለጫ ኤነርጂው ነው። ይሄ ነው። በነገራችን ላይ እግዚአብሔር ደግ ነው፣ እግዚአብሔር ታጋሽ ነው፣ እግዚአብሔር መልካም ነው። እነዚህ ምን ይባላሉ? የእግዚአብሔር እኮ ባህሪው አይደሉም፣ የባህሪው መገለጫዎቹ ናቸው። የእግዚአብሔር ባህሪ ማንም ሰው አያውቀው። የእግዚአብሔር ባህሪ ካወቀ ደግሞ ፍጡር ሆነ ብሎት ሰው የእግዚአብሔርን ባህሪ ማንም ሰው አያውቀው። እኛ የምናውቀው ምንድን ነው? የባህሪው መገለጫዎች መገለጫዎቹ አይደለም እንጂ ኤግዛክትሊ ባህሪ እሱ ነው ማለት አይደለም። ቃላት ጠፉዋ። መልካም ነው ከምሎ በላይ እግዚአብሔር አምላክ መልካም ነው። ግን በምን እንግለጸው? ቋንቋ ቃላት ጠፉ። ለምን? መጽሐፉ ሊጻፈው ለሰው ነው፣ ለራሱ ለእግዚአብሔር እኮ አይደለም። ስለዚህ ምን ሆነ አለበት? ሰውኛ በሆነ ዘይ መገለጥ አለበት። ያንን እየገለጠ ነው። ስለዚህ በመጽሐፍ ቅዱስ የተገለጡ ገለጣዎች እንዴት ይታያሉ የሚለውን እንቀጥል። ሳላቁ የምትጨምሩ ነገር አለ? አይ እንደዛ እናደርጋለን። አሁን የሚታየውን ምንድን ነው አንትሮፖሞርፊክ የሆኑት አገላለጾች እንዴት ናቸው የሚለውን ለማሳየት ነው። ከዛ በፊት አንዲት ነገር ላሳይና የበለጠ እንዲዋሃዳቸው ነው። እሺ፣ በጣም ጥሩ። ስንደጋግማት የበለጠ እንትን ስለሚሆን አንዳንድ ሰው እንደዛ ነው። በተለያየ መንገድ ሲገለጽና በጣም ሲደጋገም የበለጠ እየተዋሃደው ምናምን ይመጣል። ብዙ ሰው የሚሸወደው አካል ሲባል ቦዲ ማለት አይደለም። በቃ ስለሚጨበጥ ነገር እያወራን ብቻ ማለት አይደለም ነው። ይህንን በደንብ እንድንለይ። ለዛም ነው የመለኮት አካልና የሰው አካልን እንለይ ብሎ ታላቁ በደንብ አክቶ በዝርዝር የነገረን። እሺ ወንድማችን ቀጥል ዲያቆን። እሺ ምን አለ መሰለ ዲያቆን፣ አንዳንዴ የጠጠረው ነገር መለኮት ለሁሉም ሰው አይገባም። ሊገባ የሚችለው በተነጻጻሪ ሌላ አካል ሲኖር ነው። የኔ ርህራሄ የሆነ ጨካኝ ሰውዬ ሲመጣ ሊገለጥ ይችላል እኮ አይደለ? ስለዚህ የአምላክ ረቂቅነት የሌላ ኖሚናል ጋድ ግዙፍነት ስናይ አሃ ለካ አምላካችን እንዲህ ነው የሚል ነገር ሊመጣ ይችላል። አሁን ልብ ብላችሁ ተከታተሉ። ኮሜንት ቢዘጋ ችግር የለም። አሃ ለካ ሞዴሬተር አለኝ ተናል ታባት ለካ ባለስልጣኑኛለሁ። እሺ በደንብ አድርጋችሁ ለመከታተል ሞክሩ። እስካሁን ያየነው ነገር እንዳለ ሆኖ እግዚአብሔር ራሱን እንዴት እንደገለጠ የእግዚአብሔርን ጥበብ ለማድነቅ ልቦናችሁን አዘጋጁ። መጽሐፍ ቅዱስ እንደገለጣችሁ የእግዚአብሔር ማንነቱን ገልጦ ነው የሚጀምረው። ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። አሁን እግዚአብሔር ማን ነው? ፈጣሪ ነው። የመጀመሪያውን ምዕራፍና ቁጥር ብቻ ላነበበ ሰው ምን ፈጠረ? ጊዜን፣ ቦታን፣ ቁስን ፈጥሯል። መጽሐፍ ቅዱስ መለኮታዊ ቃል ለመሆኑ ማሳየው በመጀመሪያ ጊዜ ነው። ቀጣይ ስላለው ክሮኖሎጂካል ነው። ይሄ ቅደም ተከተላዊ ጊዜ ነው። ፍጡር ጊዜ ነው። በመጀመሪያ ሲል ጊዜ ራሱ የተፈጠረ ነው ማለት ነው። መጀመሪያ የሚባል ጊዜ አልነበረም። መጀመሪያ የሚባል ጊዜ ኖረ። ምን ሲያደርግ? ሰማይና ምድርን ሲፈጥር እግዚአብሔር። ይሄ ዲያቆን በሳይንሱ ራሱ ታይም ያለ ስፔስ እና ያለ ማተር፣ ማተርም ያለ ስፔስ እና ያለ ማተር፣ ስፔስም ያለ ታይም እና ያለ ማተር ሊኖር አይችልም ብለው ሳይንቲስቶች ደርሰውበታል። እኛ እናቴ አፍ መፍቻችን ነው ሳይንሱ። አያችሁት? እግዚአብሔር ማንነቱን ገልጦ ነው እየጀመረው ምን መሆኑን፣ ፈጣሪ መሆኑን። ቁርአን ብትገልጡ ግን ኢህዲና ሲራጡን ሙስተቂም፣ ቀጥተኛውን መንገድ ምራን እያለ ይጸልያል አላህ ራሱ። ሱረቱል ፋቲሃ ከአምስት ጀምራችሁ ብትመለከቱ እስከ 7 ቀጥተኛውን መንገድ ምራን። ኦርቶዶክስ አድርገኝ ማለት ነው። በሌላ ቋንቋ እኮ ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው አይደል? ኦርቶዶክስ አድርገኝ ናት። ሌላ ጸሎት የላት። ኢህዲና ሲራጡል ሙስተቂም። የኛ አምላክ ግን መንገድ እሱ ራሱ ስለሆነ መለኮታዊ ሐሳቡን፣ መለኮታዊ ስራውን፣ ባህሪ ማንነቱን በዚህ መልኩ ገልጦ ነው የሚጀምረው። ልብ ብላችሁ ተመልከቱ። ምንን ፈጥሯል? ጊዜን ፈጥሯል፣
ቦታን ፈጥሯል፣ ቁስን ፈጥሯል። ስለዚህ ጊዜን፣ ቦታን፣ ቁስን ከፈጠረ ከጊዜ ውጭ ነው፣ ከቦታ ውጭ ነው፣ ከቁስ ውጭ ነው ማለት ነው እግዚአብሔር። ምክንያቱም እነዚህማ ፈጡራን ናቸው እንዳየ ነው። ይኸው መጽሐፍ ቅዱስ ላይ እንዳየ ነው። ስለዚህ ከጊዜም ከቦታም ከሁኔታም ውጭ ሆኖ ነገር ግን የነዚህ ፈጣሪ ሆኖ እግዚአብሔር ይኖራል። ጌታችን ይህንን ሲገልጥ እግዚአብሔር መንፈስ ነው አለ። የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። መንፈስ ማለት ምንድን ነው የሚለውን ራሱ ጌታ ሲያብራራልን ሉቃስ 24:39 ላይ ምን ይላል? ስጋና አጥንት የለውም ማለት መንፈስ ስጋና አጥንት የለውም። ኮርፖር ያልሆነ ነገር የለውም መንፈስ። ለመላእክት እንኳን አይነገርላቸውም ስጋና አጥንት፣ ለነፍስ እንኳን አይነገርለትም ስጋና አጥንት። ሐሳባችሁን በዚህ ደረጃ ነው ልታረቁት የሚገባው። አንድ ነገር መንፈስ አይደለም ማለት የግድ የሚይዘው ቦታ የሚወሰንበት ድንበር ያስፈልገዋል። አላህ ለዚህ ነው ፍጡር ነው የምንለው። ልብ በሉ። ለምሳሌ አላህ ከአርሽ በታች የለም። ዲያቆን ከአርሽ በታች የለም። አርሹ ከፍጥረታት በላይ ነው። አላህ ከአርሹ በላይ ነው። አይታችሁታል? ከፍጥረቱ በላይ መሆኑ ብቻ ሳይሆን ከፍጥረቱ በላይ ካለ ወንበር ወይም ኩርሲ በላይ ራሱ ነው አላህ ራሱ ማለት ነው። ስለዚህ በፍጥረቱ ዘንድ በእኛ ዘንድ በፍጥረቱ ዘንድ በባህሪው የሞተ ጣዖት ያደርገዋል። ይሄ ምሉእ አለመሆኑ በጊዜ በቦታ በሁኔታ ያልተገደበ አለመሆኑ ፍጡር የተወሰነ ጊዜ ቦታ ቁስ የሚገድበው አካል ያደርገዋል ማለት ነው። አሁን እግዚአብሔር በሁሉም አለ ስንል ፍጥረት ስለማያካብበውና ስለማይወስነው በፍጥረቱ ውስጥ እንኳን ሕያው አምላክ ነው እግዚአብሔር። ጊዜ ቦታ ቁስ ለአምላካችን አይነገርለትም። አሁን ተመልክተናል፣ በኋላ እንመለከታለን ከጊዜ ከቦታ ከቁስ ውጭ እንደሆነ በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎችን አባታዊ ማስረጃዎችን እያመጣ ነው ማለት ነው። ስለዚህ ፍጥረት አያካብበውም፣ ከጊዜ ከቦታ ከቁስ ውጪ ነው እግዚአብሔር። በዚህ ኮንስትሬንድ ሆኖ የሚኖር በዚህ ተወስኖ የሚኖር ግን ፍጡር ነው እንጂ ፈጣሪ አይደለም። በአንጻሩ ለምሳሌ አላህ በፍጥረቱ ለፍጥረቱ የለም፣ በፍጥረቱ ለፍጥረቱ የለም። እኛ በኤፌሶን መልእክት ላይ እንመለከታለን ክርስቶስ በፍጥረቱ ለፍጥረቱ ነው፣ ክርስቶስ ራሱ ማለት ነው። አላህ እንደዛ አይደለም። ስለዚህ የተለየ ነው፣ የሞተ ነው፣ የሩቅ እና ጨካኝ ነው። ለምን? ፍጥረቱን ይጸየፋቸዋል፣ አይፈልጋቸውም ፍጥረቱን። ያ ማለት እናት ወልዳ ልጇን ጥላ እንደመሄድ ማለት ነው። ፍጥረትን ፈጥረህ ከአርሽ በላይ ቁጢጥ ማለት ወልደህ እዛው ከፈለክ ማደጎ ያሳድግህ፣ ከፈለክ ድመት ይንከስህ፣ አውሬም ይብላ የራስህ ጉዳይ ብለህ ጥለህ ለራስህ ምቾትን ፍለጋ እንደመሄድ ነው። የኛ አምላክ እንደዛ አይደለም። ስለዚህ አላህ ጊዜ ቦታ ቁስ ስለሚነገርለት አምላክ ሊሆን አይችልም። የባህሪ አምላክ ሊሆን አይችልም። የባህሪ አምላክ ሊሆን አይችልም። እግዚአብሔር በፍጥረቱ ውስንነት ውስጥ ስለማይኖር ከፍጥረቱ ውጪ ያለ ፈጣሪ መሆኑ በዚህ ነው የሚታወቀው። ኤቲስቶች አሁን ብዙ ጊዜ ይመጡና እኔ አላህ ፈጣሪ ነው ትላላችሁ፣ ክርስቶስ ፈጣሪ ነው ትላላችሁ፣ እዛ ጋር ገሌ ቡዳ ፈጣሪ ነው በምን እናውቃለን ይላሉ። በዚህ ነው ማወቅ የምትችለው። በፍጥረት ኮንስትሬንት ውስጥ የማይኖር ፈጣሪ እግዚአብሔር ብቻ ነው። ጊዜ ቦታ ሁኔታ የማይገድበው አምላክ እግዚአብሔር ብቻ ነው። በዚህ የባህሪ አምላክነቱን ማወቅ ትችላለህ። አምላክ የሚለውን በሁለት ስላየ ነው የባህሪና የስም ብለን ማለት ነው። አላህ በአንጻሩ በፍጥረት ውስንነት ውስጥ ስለሚኖር ፍጡር ወይም ጣዖት መሆኑ በዚህ ይታወቃል። በጊዜ እየተገደበ ነው። በኋላ እንመለከታለን። በጊዜ እየተገደበ ነው። በኋላ ጊዜ ሲሰጠኝ ማለት ነው። በቁስ የተገደበ ነው። በቦታ የተገደበ ነው። ይሄ ደግሞ ፈጣሪ ሊሆን አይችልም በተአምር ማለት ነው። ለዚህ በኋላ ይሄው በቦታ እንደማይወሰን፣ በጊዜ እንደማይወሰን፣ በቁስ እንደማይወሰን አምላካችን እግዚአብሔርን ካየን በኋላ አላህስ ማን ነው የሚለውን ደግሞ እንመለከታለን ማለት ነው። እግዚአብሔር ይስጥልኝ። ደግሞ እሺ ቃሉ ተሰማልን በድጋሚ ወይ ትንሽ ቀጥል፣ ችግር የለውም። ስለ እንትኑ አሁን በዝርብ መጽሐፍ ቅዱስ የተጻፉትን ለእግዚአብሔር የተነገሩ ገለጻዎች ምን ማለት እንደሆኑ እነሱን የምንመለከታቸውና ካለ ወይ ቀጥታ ትሄዳለህ። እንደዛ ይሻላል። አሁን ያንተው በደንብ ይብራራና ይሄኛውን ሳንረሳው ይሄኛውን ቀጥልበታል። እሺ እግዚአብሔር ያክብርልን። እሺ በመጽሐፍ ቅዱስ የተጻፉትን ነገሮች ታዲያ እንዴት ይታያል የሚሉትን ደግሞ እኔ ደግሞ ካሜራን ወደ ላዙርና ወደ ነጥባችን ደግሞ እስቲ እየገባን እያብራራን ደግሞ እስቲ እንመልከት።
እስቲ እንየው መጽሐፍ ቅዱሱን እንደሚል ማለት ነው። በዚህ መጽሐፍ ቅዱስ ክፍል ላይ የመጀመሪያ የምናየው ነጥብ በዚህ በኦሪት ዘጸአት አሁን ስለ አካል በደንብ ስለተብራራ ዝርዝር ጉዳዮቹ ወደ ፍተሻ ወደ ማየት እንገባለን ማለት ነው። እሺ በኦሪት ዘጸአት ላይ በምዕራፍ 7 ቁጥር 3 ላይ ያለውን ገጽ ንባብ ላንብብላችሁ። ምዕራፍ 7 ቁጥር 3 ላይ ማለት ነው። ምዕራፍ 7 ይኸውና ቁጥር 3ን እናንብበው። እንደዚህ ይለናል። በደንብ ስሙ። ቁጥር 3 ላይ በግብፅ ችናት ቃሏ እኔ የምፈልጋት 5 ነው፣ ግን ከ5 ልጀምርልኝ። እናንተ ከዚህ ጀምሩ። ታሪኩ ከየት እንደሚጀምር ድንቅ ተአምርን አበዛለሁ፣ ፈርዖንም አይሰማችሁም፣ እጄንም በግብፅ ላይ አደርጋለሁ፣ ሰራዊቴንም የእስራኤልን ልጆች ሕዝቤን በታላቅ ፍርድ ከግብፅ ሀገር አወጣለሁ ካለ በኋላ ግብፃውያንም እጄን በግብፅ ላይ በዘረጋሁ ጊዜ የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። ልብ በሉ። አሁን እዚህ ጋር እጄን በግብፅ ላይ በዘረጋሁ ጊዜ ምን ማለት ነው? ምን አይነት ገለጻ ነው ይሄ? እጄን ሲል ምን እያለ ነው? አያቸው። መሰረታዊ ጉዳይ ይሄ ነው። ስልጣን እግዚአብሔር ለመግለጽ ነው። ብዙ ሰዎች አሁን እችን ነጥብ ያዩና ይሄው እናንተም እኮ አምላክ እኮ እናንተ በምታምኑት እኮ በምትቀበሉት እኮ እንደዚህ አይነት እኮ ኤክስፕሬሽኖች እኮ አሉ፣ እንደው እናንተ የእኛን ነገር ላይ አተኮራችሁ ነው እንደዚህ የምታጠቁን አይነት ነገር ውስጥ የሚገቡ ሰዎች የኦሪት ዘጸአት ትርጓሜን አንድምታ ስትመለከቱ ግን ይሄን ያብራራላችሁ። እስቲ እንየው። ኦሪት ዘጸአት ትርጓሜ አንድምታ ላይ እችኛዋን እጄን ነው የሚለው። እጄን የሚለው ስልጣኑን ነው የሚያሳየው። ኦኬ እሺ፣ ይቅርታ። ኦሪት ዘጸአት ምዕራፍ 3 ምዕራፍ 7 ቁጥር 5 ላይ እሺ፣ በዚህ በአፕሊኬሽን ማሳያችሁ። ኦሪት ዘጸአት ምዕራፍ 7 ቁጥር 5 ላይ ማለት ነው። 7:5 ላይ እንመልከት። ይሄ ኦሪት ዘልደት ነው። እሺ፣ ኦሪት ዘጸአት ምዕራፍ 7 ቁጥር 5 እሺ፣ አንድምታዋን የበለጠ እንድናያት ብዬ ነው። ምክንያቱም የግል ትርጉም እንዳይመስለን እናንተ ናችሁ እንዳይሉን ማየት አለብን። ለምን መሰላችሁ? አንድምታ ይጠቅማል። አንዳንድ ሰዎች ይሄው መጽሐፍ ቅዱሳችሁ ሲል እኛ መጽሐፍ ቅዱስ ብቻ አይደለም ያለን ትርጓሜም አለና ቤተክርስቲያናችን የምትቀበለው ትርጓሜ፣ የሊቃውንት ጉባኤ የሚያውቀው ትርጓሜ፣ ቤተክርስቲያን የምትገለገልበት ትርጓሜ፣ ይህንን አስተምራ መጋቤ ብሎ መጋቤ አዲስ የምትልበት ትርጓሜ አለ። ስለዚህ ይህን መቀበል ለዚህ እኮ ነው ሰው የአብነት ትምህርት የመጽሐፍ መምህር ነው የሚባለው እኮ ይህን ሲያውቅ፣ አንድምታ ሲያውቅ። ስለዚህ ኦሪት ዘጸአት ምዕራፍ 7 የነበረው ይሄ መጽሐፍ ቅዱስ የኛ ነው፣ ይሄ ትርጓሜም የኛ ነው። ስለዚህ ማንም ሰው ከዚህ ሳትወጣ ተርጉም ሊለን አይችልም። ለምን? ሲጀመር በቤተክርስቲያን ትምህርትም ራሱ መጽሐፍ ቅዱስ በግል ለመተርጎም ስልጣን ማንም ሰው አልተፈቀደለትም። ስለዚህ ቤተክርስቲያናችን ትምህርት ትርጓሜ እናያለን። ልክ እነሱ ጋር ቁርአን ተቀብሎ አንድ ሰው ሐዲስ አለመቀበል አይችልም ማለት ቁርአን ብቻ መቀበል ማለት አይችልም። ብዙ ተፍሲሮች አሉ አይደል የሚተረጉሙባቸው። አሁን እኛ ወደኛ ጋር ስናመጣው ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ ይላል። እጄን ሲል ምን ማለቱ ነው? ተመልከቱ። ይሄ ቁጥር 5 ላይ የግብፅ ሰዎችም ሁሉ እግዚአብሔር እኔ እንደሆንኩ ያውቃሉ፣ ስልጣኔንም በግብፅ አገር እገልጻለሁ። እዘረጋለሁ ማለት እገልጻለሁ። እሺ፣ እጄ የሚለው ስልጣኔ። ስለዚህ በዚህ ገለጻ መሰረት እጄ ሲል እግዚአብሔር አምላክ እንደ ሰው አይነት እጅ ኖሮት አይደለም። ልክ አንድ ሰው እጁን አነሳ ሲባል ወሰነ። ልክ ዳኛው እንዲህ ሲመታ ምን እንደምናደርገው አጸደቀ፣ ፈረደ ማለት። ስለዚህ እጄን ሲል ትርጓሜያችን ምን ይላል? ስልጣኔ። እዘረጋለሁ ሲል ልክ እኛ እጅ እንደዚህ አጥፈን እንደዚህ እንደምንዘረጋው ማለት አይደለም። ምን ማለት ነው? እገልጻለሁ። ማን ይሄን ነገረን? ትርጓሜ አንድምታችን። ከዚህ ብዙ ኦርቶዶክሳውያን ትልቁ ችግራችን አንድምታ እናይ። የመናፍቃውን ነገር ተጠናውተው ነው መሰለኝ ይሄን ነገር ናይና በቃ ከእስልምና ጋር ስናወራ በቃ በዚህ አይደለም። ይሄ መጽሐፍ ቅዱሳችን ነው። ይሄ መጽሐፍ ቅዱሳችን አበው አባቶች ምን ብሎ ተረጎሙት? ግለሰብ የተረጎመው አንድ ግለሰብ የአንድ እውቅና የሌለው አለ። የቤተክርስቲያናችን እውቅና ያለው መጽሐፍ። ስለዚህ ወደ ዘጸአት ላይ እጄን ብሎ ሲገልጽ ምን ማለቱ ነው? ስልጣኔን ማለቱ ነው። አሁን በዚህ ተረዳ ማለት ነው። እሺ፣ ኦሪት ዘኍልቍ ላይስ አለፍ አለፍ ቶሎ ቶሎ እያልኩ ለማሳየት ይሞክር። በኦሪት ዘኍልቍ ምዕራፍ 6 ላይ ኦሪት ዘኍልቍ ምዕራፍ 6 እዚህ ጋር ማለት ነው። ምዕራፍ 6 ቁጥር 25 እንመልከት። ቁጥር 25
እግዚአብሔር ፊቱን ያብራል ይራራልህም ይላል። ምን ማለት የእግዚአብሔር ፊቱ ምን አይነት እንደኛ ፊት ነው? አሁን ካህናቶቹ ሲባርኩ ነው ህዝቡን እግዚአብሔር ይባርክ ይጠብቅ። ልክ አሁን ካህናት ሲያሳልሙ እንደዚህ አይደል? መጽሐፍ ቅዱስ ያለው በዚህ አጋጣሚ ኦሪት ዘኍልቍ ምዕራፍ ስንት ነው ያለው? ምዕራፍ 6 ቁጥር 25 ላይ እግዚአብሔር ይባርክ ይጠብቅህም፣ ቁጥር 24 ላይ 25 ላይ ደግሞ እግዚአብሔር ፊቱን ያብራልህ ይራራልህ። ምን ያብራልህ ማለት ነው? እግዚአብሔር ፊት ሲያበራ እንዴት ነው? እሺ የት የሚገኝ ይሄ? ኦሪት ዘኍልቍ። ይሄው ትርጓሜያችን ዘሌዋውያን፣ ዘኍልቍ፣ ዘዳግም። እስቲ እንሂድ 6:25 ላይ ተን የኛ መተርጓም ብሎ ተረጎሙት። ኦሪት ዘኍልቍ ምዕራፍ 6 ቁጥር 25 ላይ ማለት 6:25 ላይ እንዴው 6:25 ይኸው ምዕራፍ 6 ቁጥር 25 ላይ እግዚአብሔር ፊትን ያብራልህ ማለት ገጸ ረድኤቱን ይግለጽልህ። አያችሁ፣ ገጸ ረድኤቱን በረድኤቱ ይመልከትልህ። የረድኤት ፊቱ ገጹ ይገለጥልህ፣ በረድኤቱ ይጎብኝህ ማለታችን። እግዚአብሔር ፊት አለው ስንባል የኛን ፊት አለ የምናየው ግን መጽሐፍ ቅዱስ እንደሚለው እግዚአብሔር ፊቱን ያብራልህ፣ ከዛስ ይራራልህ። ምን ማለት ይራራልህ ማለት? በአይነ ምሕረቱ ይመልከትህ፣ ይቅር ይበልህ። እውነት ነው። እግዚአብሔር አምላክ ሁላችን በገጸ ረድኤቱ ይግለጽልን፣ ገጸ ረድኤቱን ይግለጽልን፣ በአይነ ምሕረቱ ይመልከተን፣ ይቅርም ይበለን። ስለዚህ ካህናት ሲባርኩ ህዝቡ ስትባርኳቸው ነው የሚሉት መጽሐፍ ቅዱስ ራሱ ፊቱን ያብራልህ ይራራልህ። ምን ማለት ነው? ገጸ ረድኤቱን ይግለጽልህ፣ በአይነ ምሕረቱም ይመልከትህ፣ ይቅር ይበልህ ማለታችን። አያችሁ ትርጓሜን ያክል እንደሚጠቅም አንድምታችን ከግል ትርጉም ወጥተን የኛ ቤተክርስቲያን ትርጉም ስለዚህ ምን ዘለን አይደለም ይሄ እንደዚህ ለና ብለን ምንድነው ማለት ነው። የኛ ትርጓሜ ትምህርት አለ። እሺ አንድ ስለዚህ ስለፊት ስናወራ ምን ማለት ነው? ገጸ ረድኤት እያነሳን መሆኑን መገንዘብ ይገባል ማለት ነው። ወደ ዳዊት መዝሙር እንግባ። የዳዊት መዝሙር ላይ ደግሞ ምዕራፍ 33 ቁጥር በቅንፍ 34 ቁጥር 15 እንደዚህ ይላል። የእግዚአብሔር አይኖቹ ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው ነው ይላል። አይኖቹ ምንድን ናቸው? ጆሮዎቹ ምንድን ናቸው የተባሉት? ይሄው ትርጓሜያችን ደግሞ እንመልከተው። ይሄው መዝሙረ ዳዊት ንባቡና ትርጓሜው ከጥንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ሲወርድ ሲዋረድ እንደመጣ የታተመ ነው። ትንሣኤ ዘጉባኤ ማተሚያ ቤት። ስለዚህ የእግዚአብሔር ምን አይኖች ወዴት ናቸው? ወደ ጻድቃን፣ ጆሮዎቹም ወደ ጩኸታቸው ናቸው። ምን ማለት ነው? አይኖቹና ጆሮቹ ሲል እስኪ እንመልከተው። ዳዊት መዝሙር ምዕራፍ 33 ቁጥር ስንት ላይ? 15 በአንድምታችን እንመለከታለን ማለት ነው። አይችሁ ትርጓሜ አንድምታ ማየት መልመድ አለብን። ከግል እንዳንተረጉም ይመስለኝ ብለን እንዳንተረጉም፣ በተለይ ደግሞ ለእኛ ሊቃውንትን ቦታ ሰጥተን ማየት አለብን። የእግዚአብሔር አይኖች ማለት የእግዚአብሔር አዕይንተ ምሕረቱ ይታያችኋል። የምህረት አይን ማለት እንጂ ሁለት አይነኛ ማለት አይደለም። ወዴት ናቸው? ወደ ወዳጆቹ ናቸውና። ማን ናቸው እነሱ ወዳጆቹ? ጻድቃን። ጆሮቹ ውስጥ እዝነ ፈቃዱ አይችሁ፣ ፈቃዱ ለማለት ጆሮ ሲል እዝነ ምሕረቱ፣ ምሕረቱ ራሱ የሚያዘነብለው የሚሰማው ወደ ልመናቸው ነውና። ስለዚህ ጆሮ ስንል ልክ እኛ ጋር አሁን እንደዚህ አይነት ሁለት ጆሮ አለ። ስለዚህ የእግዚአብሔር አይኖች ማለት አዕይንተ ምሕረቱ የምህረት አይን፣ የቁጣ አይን አለ፣ የምህረት አይን አለ እንጂ ሁለት አይን ማለት አይደለም። ወደ ወዳጆቹ ናቸው ካለ ከዛስ ጆሮቹ ወእዝኖሂ ነው። ጆሮቹ ማለት እዝነ ፈቃዱ አቹ የፈቃዱ ወዴት የሚያዘነብ የሚሰማው እግዚአብሔር አምላክ ማን ነው? ፈቃዱ ወደሚሰሙት ሌሎቹን አይሰማም። መስማት ስለማይፈልግ እኮ አይደለም፣ ቅዱሳን ሳልሆኑ ነው፣ አዳልቶ አይደለም። ፈቃዱ አቹ እዝነ ፈቃዱ እዝነ ምሕረቱ ወደ ልመናቸው ነው። ጆሮ ያለ ያለ ፈቃድ ለመግለጽ ነው እንጂ እንደኛ አይነት ጆሮ ማለት አይደለም። አሁንም የዳዊት መዝሙር እዚሁ ሳንወጣ እየገደል ነው ብዬ ነው። የዳዊት መዝሙር ላይ ከዚሁ ሳንወጣ ምዕራፍ 93 ደግሞ ተመልከቱት። የዳዊት መዝሙር 93 ይኸው በቅንፍ 94 ቁጥር 9 ደግሞ ተመልከቱ። ምን ይላል? ጆሮን የተከለው አይሰማምን? ዓይንን የሰራው አያይምን? ይላል። ምን ማለት ይሄ ማለት ልክ እንደ ቅድሙ ማለት ግን ትርጓሜውን እንየው፣ የግል ትርጉም እንዳይመስል ማለት ነው። እዚሁ የዳዊት መዝሙር አንድምታችን ላይ ምዕራፍ 93 ቁጥር ስንት ላይ ነው ያለነው? 9 ላይ ያው 93 9 ላይ ምን የሚል ነው ቃሉ? ቃል በቃል
ጆሮን የተከለው አይሰማምን? ዓይንን የሰራው አያይምን? የሚል ነው አይደል? 93 ምዕራፍ 93 ቁጥር ስንት ላይ ነው ያለው? 9 ላይ። ያው 9 ላይ እንመልከት። ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር እሱ ለራሱ አይሰማምን? አይታ አንተ እንኳን እንድትሰማ ጆሮ የፈጠረ ለአንተ መስማት ያስፈልጋል ብሎ ለአንተ ጆሮ የፈጠረ እሱም አይሰማ ነው። ከዛስ ሌላው ሊያይበት ዓይን የፈጠረ እሱ ራሱ አያይምን? እንጂ እንዳንተ አይነት ሁለት ዓይን አለው ብቻ ማለት አይደለም። እንዳንተ አይነት ሁለት ጆሮ አለው ብቻ ማለት አይደለም። ያንተ አይነት የኛ ዓይን የተገደበ ነው። በዛ ላይ የኛ ዓይን ፍጡር ነው። የኛ ጆሮ የተገደበ ነው። የማይሰማው ቦታ አለ። የእግዚአብሔር ጆሮ የተገደበ አይደለም። በአንድ የዓለም ሕዝብ ሁሉ ቢጮህ ያ ብቻ አይደለም። ፍጥረታት በሙሉ በላይ በሰማይ በታችን በምድር በጥልቅ ያለ በሙሉ ቢጮህ ቆይ በተራ በተራ ተናገሩ አይልም። ቆይ በተራ በተራ እንሰማችሁ ቆዩ አይልም። ከዚህ ዓይን ጆሮ ሲል ምን ለማለት ነው? ለአንተ እንኳን ዓይን የሰጠ እሱም ዓይን ነው ለማለት ነው እንጂ እንዳንተ አይነት ሁለት ዓይን አለው ማለት አይደለም። ግልጽ ነው ያስታው አይደል? ስለዚህ በምሳሌ እንኳን ሲገባ መሃል ላይ ምን እየገለጸ እንዳለ በቃ። ስለዚህ ጆሮ ሲባል ዓይነ ምሕረቱን ገጸ ረድኤቱን ለመግለጽ ነው እንጂ እግዚአብሔር አምላክ እጅ እግር አለው ተብሎ በሰዎች ዘንድ የተገለጸውን አገላለጽ እግዚአብሔር ዘንድ ኖሮ አይደለም። ይህን በደንብ አድርገን ልናውቀው ልንገነዘበው ይገባል ማለት ነው። እሺ ከእንደገና ደግሞ እንደው አለፍ ተብሎ ለማወቅ ያክል እስቲ የኦሪት ዘዳግምን ደግሞ እንመልከት። ኦሪት ዘዳግም ላይ ደግሞ የገጸ እባብ አለ። ትንሽ ለየት ያለውን ፓርት ብቻ ልውሰድ። ይህን አንድ ምሳሌ ኮሰብ ሌላውን በዚህ መተርጎም ስለምንችል ማለት ነው። ኦሪት ዘዳግም ምዕራፍ 32 ላይ ደግሞ ቁጥር 40 ላይ ደግሞ እንዲህ የሚል ቃል አለ። 40 ላይ እጄን ወደ ሰማይ ዘረጋለሁና እንዲህ እምላለሁ ለዘላለም እኔ ሕያው ነኝና። እጄን ወደ ዘረጋለሁ የሚለው ወደ ሰማይ ዘረጋ ምን ማለት ነው? እጄን ወደ ሰማይ ዘረጋለሁ ማለት እንደዚህ ዘረጋለሁ ቅድም እንዳልነው ስልጣኔን ለማለት ነው። መዘርጋት ምንድን ነው ብያለሁ ቅድም መግለጽ። ግን አሁን የምፈልገው እሱም ብቻ አይደለም። በዚህ በኦሪት ዘዳግም ምዕራፍ 32 ላይ በጣም የሚገርማችሁ ቁጥር 11 ተመልከቱ። ንስር ጫጭቶቿን እንደሚያወጣ በእነርሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው ይላል። እግዚአብሔር ክንፍ አለው፣ በክንፎቹም አዘላቸው ይላል። እግዚአብሔር ክንፍ አለው፣ እንደ መላእክት ክንፍ አለው እያለ እንደ አዋፋት ክንፍ አለው እያለ ምን ማለቱ ነው? በደንብ ስሙ። በእነርሱ ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው ይላል። ከዛ በክንፎቹም አዘላቸው ይላል። ምን አይነት ክንፍ ነው ያለው? ይሄ ክንፍ ምንድነው ትርጓሜ? ይኸው ኦሪት ዘዳግም ላይ ምዕራፍ 32 ቁጥር ስንት ላይ ነው ያለው? ቁጥር ስንት ላይ ያየ ነው? 11 ላይ 32 11 ትርጓሜውን እያያችሁ አደራ እንዳትረሱ። የኛ መተርጉማ እንዴት አድርገው እንደሚገልጹ እዚህ ላይ ማለት 32 11 ላይ እንደዚህ ይላል። ይኸው ንስር አሞራ ገላግልቱን ሰብስቦ በክንፉ እንዲሰውር፣ ንስር እንደዛ እንደሚያደርገው ግልገሎቹ ጫጭቶቹ እንደዛ እንደሚያደርግ በክንፈ ረድኤቱ ሰወራቸው። አይታል ክንፍ የሚለው ከዛስ በጎኑም አሞራ ማለት ነው። ይሄ ንስሩ በጎኑም ገላግልቱን ጫጭቶቹን እንዲያቅፍ እንደሚያቅፋቸው በገቦ ረድኤቱ በጎን ረድኤቱ ማለት አቅፎ ደግፎ ከግብፅ አወጣቸው። አይቶ አቅፎ መደገፍ ምን አለ? ክንፍ እንጂ እግዚአብሔር አምላክ ልክ ሌሎቹ ፍጥረታት አይነት ክንፍ አለው ማለት አይደለም። ልክ ክንፍ ንስርም አሞራ ገላግልቱን በክንፉ እንዲሰው ንቅፍ አድርጎ ከጠላት እንደሚጠብቀው በረድኤቱ ሰወራቸው፣ ከጠላት ሰወረን። አሁንም እግዚአብሔር አምላክ ሀገራችንን በረድኤቱ ከክፉ ነገር ይሰውረን። በክንፉ ማለት ረድኤቱን ለመግለጽ ከእንደገና አዝሎ የሚለው ቃል ምን ማለት ነው? አቅፎ ማለት ነው። በረድኤቱ አቅፎ ማለታችን ነው እንጂ ኖርማል አይነት ሌሎቹ አዋፋት ላሉት ክንፍ አለው ማለት አይደለም። ታዲያ ትርጓሜ ያስፈልጋል? ያስፈልገናል። ለዚህ ነው እስልምና እምነት ተከታዮች ተወጣው ይኸው እናንተ አምላክ እንደዚህ ያለው ይኸው እንደዚህ እናንተ አለው ብለውም ቢሮጦ
ብላችሁ እዩት። እኛን እንደራሳችሁ አታስቡን። ጌታችን በነገራችን ላይ ተጠቅሞታል በሐዲስ ኪዳን። አሁን ክንፍ ዶሮ ምናምን የሚለው ጌታችን ትዝ ይላችሁ እንደሆነ በዚህ በሉቃስ ወንጌል ላይ ምን ብሏል? ሁላችን የምናውቀው ኢየሩሳሌም ወይ ኢየሩሳሌም ሆይ ያለ ነው ዶሮ ጫጩቶቿ እንደምትሰበስብ ላቅፍሽ ልሰበስብ ወደድኩኝ፣ አንቺ ግን እምቢ አልሽ። ምን ማለቱ ነው? በረድኤት ላቀርብሽ ፈለግኩኝ እኔ ክርስቶስ። አያችሁ፣ ዶሮ በምሳሌ ነው የቀረበው። ሜታፎሪክ በሆነ መንገድ ነው የገለጸው እንጂ እንደዚህ አይነት ማለት አይደለም። ሁላችን ከክፉ ነገር ስንጠበቅ ምን ጸልያ ጸሎት አለች፣ ክፉ ነገር እንዳይርቀን ሁሌች ትደገማለች። የዳዊት መዝሙር 90 ምን የምትልቃለች? 90 ቁጥር 4 ላይ በላባዎቹ ይጋርድሃል በክንፎቹም በታች ትተማመናለህ ይላል። በማን ይሄ ለማን የተነገረ? ለእግዚአብሔር ማለት በላባዎቹ ይጋርድሃል። ማንን? እኛ። ከእንደገናስ በክንፎቹ በታች ትተማመናለህ ይላል። ምንድናቸው ላባዎቹ? ይሁን ምን ያክል ቃላት ጥንቃቄ እንደሚያስፈልገኝ አይተክሰ እግዚአብሔር ቀደም እንደተማር ነው የሕዋሳት ስብስብ አይደለም፣ የሕዋሳት ውቅር አይደለም እና ኮርፖሪያል አይደለም፣ የሕዋሳት ድምር ውጤት አይደለም። አካል አለው ስንል የባህሪ መገለጫ መታያ መሰረት ማለታችን ነው። ይሄ ከሆነ እዚህ ጋር ግን ይላል በላባዎቹ ይጋርድሃል በክንፎቹ ላይ ትተማመናለህ። ትርጓሜያችን እስቲ ነው የዳዊት መዝሙር 90 ቁጥር 4 ላይ ያው የዳዊት መዝሙር ነው። አቡነ ትርጓሜ 90 ስንት ላይ ምዕራፍ 90 ቃላቶቹ ድንገት እንኳን ሰምተናቸው እንኳን እንዳንደናገጥ ነው። አየህ እንዳንደናገጥ የኛ ቤተክርስቲያን ትርጓሜ እንዳላት መናፍቃን ስለመጡ አሕዛብ ስለበዙ ምናምን ተደናግጠን ተዘጋጀ አይደለም። እንደው ምን እናድርገው በእናታችሁ ምን ብለን ብንተረጉም ብለን አይደለም። የኛ አባቶች የተሰናዱ ስለሆኑ ቁጥር 4 ላይ ምን እንደሚል ተመልከቱ። በጽላሎት ረድኤቱ ከመከራ ይሰውርሃል፣ በክንፈ ረድኤቱ ተጠብቀህ ትኖራለህ። ስለዚህ ላባ የሚለው ምንድን ነው? ጽላሎት። በዚህ ረድኤት ነው፣ በዚህ ክንፍ ነው የሚጠብቅህ፣ በዚህ ጋርዶ ነው የሚሰውርህ፣ ከክፉ ነገር እንድትሸፍን ያደርጋል። ልክ አንድ እናት እሳት ምናምን ሲመጣባት ምንድን የምታደርገው? እየተቃጠለች እንደዚህ በነጠሏ በቀሚስ እኮ ነገር ልጇን ታድን የለ እሷ ጠባሳ ሆና እሷ ተልጣ እሷ እሳቱን ሰውነቷን እንዳለ በልቶ ነፍርቃ ልጇ ሳይቆስም ታወጣለች። ጠብቃ እንደዚህ ጋርዳ። እሱ ምን ይባል? እግዚአብሔር ረድኤቱ መግቦቱን ይጠብቃል። ስለዚህ በላባዎቹ ሲል ምን ማለት ነው? በጽላሎት ረድኤቱ ጥላ ማለት ጽላሎት ማለት ጥላ ማለት ነው። በረድኤቱ ጥላ ላባ እንዲህ ሲዘረጋ ጥላ ይፈጥር የለ። ለዚህ ነው በጽላሎት ረድኤቱ ክፉ ነገር እንዳይነካ ሽፍን ያደርጋል፣ ይጠብቃል እንጂ ላባ አለው ማለት አይደለም፣ ክንፍ አለው ማለት አይደለም። የኛ መተርጓን በእውነት ምስጋና ይድረሳቸው። አቀናጅተው አሳምረው ጽፈው ተርጉመው አስቀምጠውልን ምንም አሁን እስልምና እምነት ሲነሳ ምን ይደነባበር እምነት የለም። በቃ ትርጓሜ አንድምታለና። እስቲ ፕሮቴስታንት ወገኖቻችን ከእስልምና የጥያቄ ጥቅነት ምላሽ ትመልሳላችሁ? ትርጓሜ አትቀበሉ፣ አንድምታ አትቀበሉ። መጽሐፍ ቅዱስ በግሉ ይተርጎም ነው የምትሉት። የምትተረጉም ከሆነ በላባዎቹ ጋርዳ ሲል ምን ማለት ነው? ላባዎቹ በክንፎቹ ጋርዳ ሲል ምን ብላችሁ ልትተረጉሙት ነው? ትርጓሜ አንድምታ የላችሁማ። መጽሐፍ ቅዱስ ብቻ የምትሉት ከሆነ የኩርሳ 6 መጽሐፍ ቅዱስ ነው። መዝሙረ ዳዊት ያለው ቃል ምን ብላችሁ ተረጉሙት ይሆን? ስለዚህ ይሄንም አይታል። እሺ አሁን ምን አየን? ክንፍ አየን። ከዛስ ላባ። ትንሽ ደግሞ ከዚህ ደግሞ ከበድ እናደርገው። ምንትል እዚሁ የዳዊት መዝሙር ላይ መዝሙር 10 ላይ የምናገኛት ገጸ ንባብ አለች። መዝሙረ ዳዊት ምዕራፍ 10 እዚች ጋር ማለት ነው። ምዕራፍ 10 ቁጥር 4 ላይ ተመልከቱ። 10:4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው ይልና ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። ምንድን ነው ቅንድብ? ቅድም ዓይን አይተናላ። ቅንድቦቹም ይላል። እውነት ለእግዚአብሔር አምላክ እንደ ሰው ቅንድብ ኖሮት ነው? የዳዊት መዝሙር ስንት ነው? ምዕራፍ 10 ቁጥር ስንት ነው? 4። ፕሮቴስታንት ወገኖቻችን ምን ብላችሁ ትፈታላችሁ? ዓይኑ ምንድን ነው? ቅንድቡ ምንድን ነው? አንድምታ የላችሁም፣ ትርጓሜ የላችሁም። ምን ብሎ ሊተረጎም ነው?
የእኛ መተርጉማን ግን እንመልከታቸው። የዳዊት መዝሙር ይሄ ንባቡና ትርጓሜው ምዕራፍ ስንት 10 ቁጥር ስንት ላይ 4 እንመልከተው እስቲ 10 ቁጥር 4 እሺ ምን ይለናል እዚህ ጋር? አይኖቹ ቅድም ስላየን አይኖቹ ዳዊትን እንደማናቸው ይመለከታሉ። ያው አይኖቹ ሲሆን ሰውን ይመረምራሉ ለማለት ነው። እሺ በቀራንብት ይላል። ይሄ ማለት የቅንድቦቹ ሲምን ማለት ነው። ሰው በአይን ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል ለማለት አያችሁ። ቀራንብት ማለት ይሄ ቅንድብ የሚለው ምን ማለት ነው? መላ ባህሪውን ማወቁን መናገር ነው። አይታም ትርጓሜ ቅንድብ ሲል እንደኛ ቅንድብ ማለቱ አይደለም። ምን ማለቱ ነው? መላ ያንተ የሰውነትን ከራስ ፀጉር እስከ እግር ጥፍረት ሁሉ ነገርን አውቃለሁ ማለት ነው። ይመረምራሉ ይላልና መጽሐፍ ቅዱስ ራሱ ቅንድቦቹ ነው የሚለው። ቅንድቦቹ ምን ያሉ የሰውን ልጆች ይመረምራሉ። ምን ለማለቱ ነው? ቅንድብ ሲል መላ አካልህን እመረምረዋለሁ። ሰው በአይን ጥቅሻ እንዲጥቅስ አድርጎ ባይኑ ማለት በከንፈር ንክሻ እንደዚህ ንክስ አድርጎ የሚሰራውን እግዚአብሔር አምላክ ያውቃል ማለት ምን ያለው? ቅንድቦቹ የሰው ልጆች ይመረምራሉ ሲል ሁሉን አውቃለሁ። ተናግረህ እኮ አይደለም። ጥርስን ገና ስትነክስ ምን እንዳሰብክ አውቃለሁ። በአይን እንኳን ስትጣቀስ ምን እንደፈለክ እንዳውቃለሁ። እመረምርሃለሁ። ንግግርህን ብቻ ማቅ እንዳይመስልህ፣ የምትሰራውን ብቻ ማቅ እንዳይመስልህ፣ እያንዳንዷ በሰውነት ክፍሎች የምታደርጋቸው አክቶች በሙሉ አውቃለሁ። አንቺ ቅንድብ ማለት ማን የሰጠን ይህን ትርጓሜ? ቀደምት አባቶቻችን። ማን መተርጉማን? ስለዚህ አይኖቹ ሰውን ይመረምራሉ። በቀራንብት ያለ ትርጓሜው ራሱ በቅንድብ ማለት ነው። መላው ባህሪውን ማወቁን መናገር ነው። ይኸው አባቶቻችን በቅንድብ ሲል ቅንድብ እንዳይመስል መላው ባህሪውን እመረምርሃለሁ። ሁሉን ነገር ነው ማውቀው እኔ፣ ከኔ የሚሰወር ነገር የለም ማለት ነው። ስለዚህ ክንፍ አየን፣ ላባ ሚላየን፣ ቅንድብ ሚላየን። እሺ እስቲ እዚሁ ላይ ደግሞ እግር የሚለውን ደግሞ እንመልከተው እስቲ። የዳዊት መዝሙር 131 ላይ ሁላችንም የምናውቀው ጥቅስ ነው። ስንጠቅሰውም ሲሰበክ እንሰማለን። መዝሙር 131 ቁጥር 7 ምን ይላል? ወደ ማደሪያዎቹ ስፍራ እንሰግዳለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። እግሮቹ የሚቆሙበት ላይ ተባለ ምንድን? በጣም ብዙ ትርጓሜ ያለው እዚህ እግሮቹ ሲባል እግሮቹ ተባሎቹ ምንድን ናቸው? እስቲ ያው ትርጓሜያችንን እንመልከተው። ወደ ማደሪያዎቹ እንገባለን ይላል፣ እግሮቹ በሚቆሙ እዛ ከሆነ እግሮቹ የሚቆሙ ስፍራ እንሰግዳለን ካለ እግሮቹ የት እንሰግዳለን? የት ነው ያሉት እግሮቹ? ለፕሮቴስታንት ወገኖቻችን በዚህ ጥያቄ እናንሳ። ስግደት ለእግዚአብሔር ብቻ ይላሉ። ጥሩ፣ ስግደት ለእግዚአብሔር ብቻ ከሆነ ለእግዚአብሔር ትሰግዳላችሁ? ምን እያለን ነው? እግሮቹ በሚቆሙበት ስፍራ እንሰግዳለን ይላል። የቱ ጋር እግሮቹ የሚቆሙት? መቼም ዳዊት ይሰግዳል የሚለው ለእግዚአብሔር ነው። ምኑ ጋር? እግሮቹ የሚቆሙበት ስፍራ። እስቲ የቱ ጋር እግሮቹ የሚቆሙት? እስቲ ፕሮቴስታንቶች እስቲ ስገዱ፣ እግዚአብሔር የሚቆምበት እግሩን ቦታ ለዩና እግሮቹ በሚቆሙበት እኮ ነው የሚለው። እግሮቹ በሚቆሙበት ስፍራ እንሰግዳለን። የቱ ጋር እግሮቹ የሚቆሙት? እስቲ ስገዱ። የእኛ መተርጉማን ደግሞ ዳዊት መዝሙር 131 ያው በሁለት እያደረግን ለእስልምናም ለፕሮቴስታንትም እየመለስ እንድንሄድ ብዬ ነው። 31 ላይ ቁጥር 7 ላይ ያለው እንደሚተረጉሙ እንግዲህ በጣም ብዙ ነው። እግሮቹ ምናምን በጣም ብዙ ይተረጉማል እና የእኛ መተርጉማን ምን እንደተረጎሙ ተመልከቱ፣ እንዴት ግሩም እንደሆነ ማለት ነው። እሺ የእግዚአብሔር ማደሪያ ወደምትሆን ወደ ቤተ መቅደስ እንገባለን። ከዛ ጌታ ተአምራት ባደረገበት ሁሉ ቤተ መቅደስ አሰርቶበታል። ወንሰግድ የጌታችን እግር በቆመበት እንሰግዳለን ማለት ይህች ቀራንዮ ናት። መላእክት በዕለተ ዓርብ ከጌታ ጎን የፈሰውን እንዳፈሱት ማለት ነው። በዓለም አልረጩትም። ከዛ ቤተክርስቲያን የታነጸው በዛ ብሎ ይተነትናል። ስለዚህ እግሮቹ በሚቆሙበት ስፍራ ስንል ምን ማለታችን ነው? ቀራንዮ። አንደኛው ይኸው ቀራንዮ ማለታችን ነው። ስለዚህ እግዚአብሔር አምላክ በሚቆምበት ስፍራ ማለት ነው ቀራንዮ ላይ እንሰግዳለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚሁ ላይ አሁን በጣም ሲያብራራው ደግሞ
እግዚአብሔር አምላክ ይኸው የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን። እግሮቹ ይቆሙ ማለት ምን ማለት? መንግስት ሰማያት። አንደኛው ማናት? ቀራንዮ። እችው ቀራንዮ ናት። አይታችኋል እዚህ ጋር የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት። የዳዊት መዝሙር አንድምታ የመጀመሪያ ትርጓሜ የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን። ለዚህ ነው በሰማይ የምትኖር አባታችንን እንሰግዳለን። የግድ ሄደን ኢየሩሳሌም ቀራንዮ ካይና አንልም። ለመስቀሉ ጸጋ ስግደት እንሰግዳለን። ለምን? እግሮቹ የቆሙበት ቦታ ነው። እግሮቹ የተባሉት ምን ማለት ነው? የእግዚአብሔር እግር ወደ ቆመበት ወደ መንግስት ሰማያት ማለት ነው። ባለበት ለማለት ነው እንጂ እንደ ሰው አይነት እግር ማለት አይደለም። ይሄን በደንብ አድርገን ልናውቀው ይገባል ማለት ነው። እሺ ሐዋርያ ቅዱስ ጳውሎስ ደግሞ በዚህ በዕብራውያን መልእክቱ የተናገረው ልበልና ከዛ ወንድማችን ደግሞ በደንብ አድርጎ ይቀጥልናል። እንዳይበዛባችሁ እችን የዕብራውያን ጥቀስና ደግሞ ወደዛ መለሳለሁ። ዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ማለት ነው በምዕራፍ 4 ላይ ምዕራፍ 4 ቁጥር 13 እንደዚህ ይለናል። እኛን ይላል መጀመሪያ በደንብ አክቶ ሲገልጽ እንደው ግሩም የሆነ ገለጻ የሚጠቀመው ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ማለት ነው የልብን ስሜትና ሐሳብ ይመረምራል፣ እኛን በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው። አያችሁ፣ ግልጽ ሲያደርገው ሐዋርያ ቅዱስ ጳውሎስ እኛን ልብ በሉ፣ እኛን በሚቆጣጠር ማን ነው? እሱ የሚቆጣጠር እግዚአብሔር በእርሱ ይላል በአይኖቹ ፊት ምንድን እኛ ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም እኮ። በእሱ ዘንድ የተሰወረ ሰው የለም እኮ አይደለም። ፍጥረት መላእክትም ቢሆኑ ሰማይ ምድርም ቢሆኑ በላይም በታችም በባህርም በጥልቁም በሙሉ ከምድር በታች ጭምር ምንም የተሰወረ ፍጥረት ያው ምን ነው? የተራቆተና የተገለጠ አለቅ። አይኖቹ ግን እኮ የሚለው ግን ይታቻል ሲል በእርሱ አይኖች ፊት ነው የሚለው ሁሉ ምን የሆነ ነው? የተራቆተ ነው። እንዲህ ግልጥ ያለ እንደዚህ የሚታይ ግልጥ ያለ ተደብቀን ኃጢአት የምንሰራ ሰዎች የት የምንደበቀው? ቺቺኒያ ሰፈር ስለሄድን እግዚአብሔር እንደበቀዋለን። መብራት ስለጠፋ እግዚአብሔር እንደበቀዋለን። ሀገር ስለቀየረ እግዚአብሔር እንደበቀዋለን። ሰው ስላላየን እግዚአብሔር እንደበቀዋለን። ሁሉ ነገር የተራቆተና ምን ያለ ነው? የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። አይኖች ስንል ይሄን እያለ ነው። እሱ ዘንድ ይሄ ተሰወረ እስከዚህ ነው የምታየው እንደ ሰው አይን አለ ማለት አይደለም። እግዚአብሔር ያክብርልኝ። ያጎደልኩትን ደግሞ ዲያቆን ታላቁ ደግሞ ሞልቶ ያስነግራል። እግዚአብሔር ያክብርልኝ። እሺ ታላቁ ይቀጥል። ቃሉ ያሰማልን። እግዚአብሔር ይስጥልን። ዲያቆንዬ ምናልባት ገብቷቸው እንደሆነ ኮሜንት ላይ ያሳውቁንና ሰፊውን ክፍል ነው የተብራራው። ማለት እስካሁን ድረስ ሙስሊሞቹን ቢሆን የሚቀጣጥፉት በዚህ ክፍል ነው በነገራችን ላይ እና ይሄ ግልጽ ከሆነ እንዲሁ ሌላውን ባንቀጥለው ራሱ በደንብ ይዋሃዳቸውና ግራ እንዳይገባ እሱ እንደ ትልቅ ቅንድ ክንፍ ምናምን የምትለዋን ቃል ብድግ እያደረጉ እንደ ልብ ስለሚሄዱ አጅሬዎቹ፣ እኛ ደግሞ የበለጠ ይኸው ከኪሳችን አይደለም፣ ይኸው ትርጉም ከኪስ አይደለም፣ ይኸው እያልን ማሳየት አለብን። እሺ ታላቁ እኔ ያላብራራሁትን የጎደልኩትን ደግሞ ዲያቆን ታላቁ ወደም ያብራራልናል። እሺ ቀጥለም። አዎ በጣም ግልጽ ነው። አብዛኛው ሰው የገባው ይመስለኛል። አይታችሁ ከሆነ እኮ የተወሰኑ መጽሐፍትን ብቻ ነው ራሱ ኮት የሚያደርጉት ዲያቆን ሃይማኖት አበው ላይ ይሄው እንደዚህ ይላል። እንትን ላይ ደግሞ ማን ነው የፈረደበት? እንትን አለ በአፄ ዘርዓ ያዕቆብ ዘመን የተጻፈው መጽሐፍ ማን ነበረ ስሙ? መጽሐፈ ሜላድ ስትግቡ የሆነ መጽሐፍ ነው። መጽሐፈ ሜላድ ላይ እንዲህ ይላል ምን አይላሉ እናንተ? እሱ ላይ ነው የሚገርማችሁ። መጽሐፍ ቅዱስ ላይ ይሄው እንዲህ ይላል፣ ግን እንዲህ ተብራርቷል። እያያችሁ ነው። መጽሐፍ ቅዱስ ላይ እንዲህ ይላል፣ ግን እንዲህ ተብራርቷል። እስኪ አንድ ጥያቄ እንደው ልጠይቃችሁ። እግዚአብሔር ግዘፍ አካል ከመሆኑ የተነሳ የሚለብሰው ሂጃብ አለ ብትባሉ ምን ትላላችሁ? እግዚአብሔር ግዘፍ አካላዊ ከመሆኑ የተነሳ
የሚለብሰው ሂጃብ አለ ብትባሉ ምን ትለ? ፈጣሪ ነው ወይስ አይደለም? አሁን ይሄ ሰውዬ እሺ እሷን የተወሰነች ነገር እንደዚሁ ዝም ብዬ ላሳይ። ይሄንን ሳይሆን ጠቅለል ያለ አጠቃላይ ነገር ለማንሳት ልሞክር። በጣም ብዙ ሰሂህ የሆኑ ሐዲሶች ነው ያሉት። በእርግጥ እንዴ ማስረጃዎችን ላስቀምጥና ፕሮቴስታንቶችን መጠየቅ አለባችሁ። አሁን ለእስልምና ብቻ እየመለስን አይደለም። ስለ ቅንድም ብለው ይመልሳሉ፣ ስለ ላባም ብሎ ይመልሳሉ። ትርጓሜም አይቀበሉ፣ አንድምታም አይቀበሉ። በግል ተርጎ የሚል ኬት ይመጣል? በላባዎቹ ሲምን ማለት ነው፣ ቅንድቦቹ ሲምን ማለቱ ነው። መጽሐፍ ቅዱስ ብቻ ነው የሚሉን። እግሮቹ የሚቆሙት ስፍራ የት ነው? እግሮቹ የሚቆሙት አይታችኋል? መጠየቅ አለብን እንደዚህ ማለት። ለዚህ ነው የትርጓሜ አንድምታ ማወቅ አለብን። መጽሐፍ ቅዱስ ብቻ ንገረኝ፣ ይኸው የዳዊት መዝሙር ላይ እኮ ነው። ንገረኝ ላባውን፣ ንገረኝ ክንፉን፣ ንገረኝ ቅንድብ የሚለው። ይህን አድርገን በጣም መበረታት አለብን በዚህ አጋጣሚ። እሺ ታላቁ ይቀጥል። እሺ እግዚአብሔር ይስጥልን። ቅድም መሰረታዊ ሀሳብ ያነሳናቸው ላይ እግዚአብሔር ከጊዜ ከቦታና ከቁስ ውጭ ነው ብለን ነበርና መጽሐፍ ቅዱሳዊ ማስረጃዎች ብቻ ነው የማቀርበው። መጽሐፍ ቅዱሳዊ ማስረጃዎችን ትይዛላችሁ። ለመመዝገብ ሞክሮሽ። ያው ቪዲዮ ላይ ያለው ይረሳል፣ የተጻፈ ይወረሳል ነው ጻፉ። እሺ አምላካችን ቦታ የማይወስነው ወይም በቦታ የማይወሰን ወይም ለንስፓሻል እንደሆነ ማሳያዎችን ነው ከዚህ በኋላ ማሳያቸው። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ አለ። አሁን ይሄ ለታቦተ ጽዮን ማደሪያ ቤተ መቅደስ ሊሰራ ሲል የተነገረ ንግግር ነው። እግዚአብሔር የክብሩ መገለጫ ቤት እንዲሆን ቤት ስሩ አለ እና በጣም እነሱ አውተዋርድ የሆነው ይሄ ውጫዊ የሆነው ነገር ላይ ትኩረት አድርገው ስለነበረ እግዚአብሔር ራሱ ለእኔ የምትሰሩልኝ ቤት ምን አይነት ነው ብሏል። እኔ ልባችሁን ነው እንጂ የኮንክሪትና የእንጨት ጥርቅም አልፈልግም ነው ባጭሩ። የእግዚአብሔር አማናዊ ማደሪያ የሰው ልብ ነው። ይህንኑ ንግግር በነገራችን ላይ ዲያቆን አዲስ አበባ ላሉት አስተዳዳሪዎች በሙሉ እግዚአብሔር የሚናገራቸው ይመስለኛል። ሙሉ የእናንተ ሴራሚክ ወለል ንጣፍ ለኔ ምን ነው የሚላቸው ይመስለኛል። ምኑ ነው እውነት ለመናገር ዳይመንድ ቢያነጥፉለት ሳፋየር ቢያነጥፉለት ለእግዚአብሔር ምኑ ነው? አሁን ልብ ርቆ ቤት ማሳመር እንደማይረባ ነው። አሁንም እንደው እግዚአብሔር ቢመጣ ለኔ ቤተክርስቲያን እድሳት ታደርጉልኝ ዘንድ ይሄ ቤት ምን ነው የሚላቸው ይመስለኛል። እና ሰማይ ከሰማይ ባለው ሰማያት በሙሉ ሊይዝህ አይችልም ነው ቦታ አይገድበውም ያልነው ይሄው ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ማለት። የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሽግ እኔ ያላየው ምን አለ። አሁን ልብ በሉ፣ ሰማይንና ምድርን የሞላው እኔ አይደለሁም ምን ይላል እግዚአብሔር። እያችሁት ምንና ምንን? ሰማይና ምድርን የሞላው እግዚአብሔር ነኝ። ቦታ አይገድበውም፣ ቦታ አይይዘውም። الرحمن على العرش استوى የምትለው አምላክ የለንም እኛ። ቀጠለ መዝሙር 139 ከ7 እስከ 8 ነው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ ህየኔ አንተ በዚያ አለህ። ወደ ሲኦልም ቢወርድ ህየኔ አለከ በዚያ አለህ። ያችሁ እግዚአብሔር ወደ ሰማይ ብትወጡም አለ፣ ወደ ምድር ብትወርዱም አለ። አላህ ግን ወደ ፍጥረት ብትወርዱ የለም። እየገባችሁ ነው ንጽጽሩ? አላህ ያለው ከአርሽ በላይ ብቻ ነው። ወደ ፍጥረት ብትወርዱ የለም አላህ። ለዛ ነው ፍጡር ነው የምንለው። እግዚአብሔር ግን በሰማይ ብትወጣ አለ፣ ወደ ምድር ብትወርድም አለ። እንደ ንስር
ተሰጥቶ ወደ ሰማይ ብትበር አለ ወደ መቀመቃት ብትወርድም እጅህ ትመራኛለች ቀኝም ትይዘኛለች ነው የሚለው ትንቢተ ኢዩኤል ምዕራፍ 2 ላይ። ስለዚህ በደንብ እያወቃችሁና እያዛችሁ እንድትሄዱ ነው። ሁለተኛ ዜና መዋዕል 2:6 ላይ ነገር ግን ሰማይና ከሰማያት ባለ ያለ ሰማይ ይይዘው ዘንድ አይችልምና አለ ለእርሱ ቤት ይሰራ ዘንድ ማን ይችላል? ማንም የሚይዘው የለም። እግዚአብሔር በቦታ የሚወሰን በቦታ የሚገደብ አምላክ አይደለም። በቃ አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩ ሌት ምን አይነት ነው? የማርፍበት ስፍራ ምንድን ነው እያለ ይናገራል። እንደገና ኤፌሶን ምዕራፍ 4:6 ላይ በደንብ ተመልከቱ። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። ግሩም ነው። እዚህ ቦታ አይገድበውም ስንል ከዘፍጥረት 1:1 በተጨማሪ እነዚህ ሁሉ ማሳያ ናቸው ማለት ነው። በቦታ እንደማይወሰን በጊዜ እንደማይወሰን ደግሞ ማሳያዎችን ተመልከቱ። ጊዜ እንደማይገድበው፣ ጊዜ እንደማይይዘው፣ ጊዜ እንደማይገዛው፣ የጊዜ ኮንስትሬንት በእግዚአብሔር ዘንድ እንደሌለ ማሳያ ደግሞ ተመልከቱ። እየመዘገባችሁ ቢሆን ጥሩ ነበረ። የአህለል ኪታብ በኋላ መቁለጭለጭ እንዳይመጣ። እሺ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ አለ። ከዘላለም እስከ ዘላለም ማለት ከጊዜ ውጪ ማለት ነው። ወደ ኋላ ብትሄዱ ወደፊትም ብትሄዱ ማን ነው? እግዚአብሔር ነው። ማን ነው? እርሱ ነው። መዝሙር 90:2 ላይ መዝሙር 90:2 ከጊዜ ውጪ ነው እግዚአብሔር። አሁንም መዝሙር 102 ላይ አቤቱ አንተ ምድርን ከጥንት መሰረትህ፣ ሰማያትም የእጅህ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶችም ከቶ አያልቁም፣ በዓመትህን እያለቅ አያልቁም። አያችሁ፣ ከጊዜ ውጪ ትንቢተ ኢሳይያስ ምዕራፍ 40:28 ላይ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ትንቢተ ኢሳይያስ ምዕራፍ 57:15 ለዘላለም የሚኖር ስሙም ቅዱስ የሆነ ለዘላለም የሚኖር ስሙም ቅዱስ የሆነ። እንደገና የዮሐንስ ወንጌል ምዕራፍ 8:58 ላይ አምላክ ነኝ ያለበትን ይላሉ። ግን ልብ በሉ እዚህ ጋር ምን እንደሚል ክርስቶስ እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ እኔ ነበርኩ እኮ አይደለም፣ ሃሎኩ አነ ነው። አለሁ እያችሁት ያለፈ ጊዜ ራሱ በእግዚአብሔር ዘንድ ያለፈ አይደለም። ወአመተ ከኔ ይያልቅ ተብሎ የለ፣ ዘመኖችም ከቶ አይቆጠሩም ተብሎ የለ። አያችሁት ክርስቶስ አምላክነቱን እንዴት ባለ ሁኔታ እንደሚያስቀምጥ። ከዚህ በላይ ጌታ ነኝ፣ ከዚህ በላይ አምላክ ነኝ፣ ከዚህ በላይ ፈጣሪ ነኝ ማለት ከየት ይመጣል? አብርሃም ሳይወለድ ለኛ አብርሃም ከሞተ 1000 ዘመናት ተቆጥረዋል። በእግዚአብሔር ዘንድ ግን ወትረዮም ወይም ዘላለማዊ ዛሬ የሚባለው ጊዜ ውስጥ ስለሆነ ወይም ካይሮስ የሚባለው ጊዜ ስለሆነ አብርሃም ያለፈ ጊዜ ጠቅሶ አለሁ አለ። በቃ አንደኛ ዕብራውያን ምዕራፍ 10 ምዕራፍ 1 ከቁጥር 10 እስከ 12 እነርሱ ይጠፋሉ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ የሚለውን ጠቅሶ ለክርስቶስ ሰጥቶት እናገኛለን። አሁንም በራእይ ምዕራፍ 1 ቁጥር 8 ላይ 22 ላይም እንደዚህ ተመሳሳይ ቃል አለ። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። የዚህ ጊዜ አይገድበውም፣ ቦታ አይገድበውም፣ ሶስተኛ ቁስ አይገድበውም። እግዚአብሔር መንፈስ ነው ያለው ቅድም ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ያየ ነው። የመንፈስ ትርጓሜ እዛው ሉቃስ 24:39 ተብራርቶልናል። በቃ ሮሜ ምዕራፍ 1 ቁጥር 21 ላይ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ይላል ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። አሁን የማይታየው ባህሪ በተሰሩ ቁሶች ተገለጠ ማለት ምንድነው? የአምላክ ፈጣሪነት በፍጥረቱ ተገለጠ ማለት ነው። የአምላክ ባህሪ ፈጣሪ የሚባለው ባህሪው በመፍጠሩ ተገለጠ፣ በመፍጠሩ ታወቀ ማለት ነው።
ስለዚህ የፈጠረው ቁስ ከሆነ እሱ ራሱ ቁስ ሊሆን አይችልም። እንደዛ ከሆነማ ቁስ ዘላለማዊ ሊሆን ነው ማለት ነው። ስለዚህ እግዚአብሔር ቁስ አይዘውም፣ ቁስ አይገድበውም። አሁንም ሮሜ 11:36 ላይ ሁሉ ከእርሱና በእርሱ ለእርሱም ነውና ይላል። አያችሁት? አሁን ቅድም ሁሉ ከአላህ ነው። አዎ፣ ግን በአላህ ነው አይደለም። ለአላህስ ነው አይደለም። የገባችሁ ነው? በእኛ ግን ሁሉ ከእግዚአብሔር ነው፣ በእግዚአብሔር ነው፣ ለእግዚአብሔር ነው። ለእርሱ ለዘላለም ክብር ይሁን አሜን እንላለን። አሜን እንላለን። ስለዚህ ከጊዜ ከቦታ ከቁስ ውጪ ነው ብለን ስንናገር እንደው ዝም ብሎ ነገር ሳይሆን እንዲህ አይነት ነገሮችም አሉበት ማለት ነው። ምናልባት